ምን እንደሚል ስሙት። ኡስታዙ ምን ይላል? ውይይቱን ከፍ ካለ ደቂቃ ወደ ዝቅ ወዳለ ደቂቃ እናድርገዋልና 5 ደቂቃ ነበር የመክፈቻ ንግግር ያለው። ከዛ በኋላ ከፍ ካለ ዝቅ ወዳለ ወደሚለው ሐሳብ ሲመጣ 7 ደቂቃ እናድርገውና ዝቅ ዝቅ እያለ እናድርገው አለ። መግቢያ 7 ደቂቃ ከሆነ ከዛ ምን ይሆናል? ሐሳብህን ደግሞ የምትገልጽበት ሪፊዩት የምታደርግበት 5 ደቂቃ እያለ ከዛ 3 ደቂቃ እያለ እንዲያልቅ ነው የፈለገው ባጭሩ ማለት ነው። ይሄ ደግሞ የዝግጅት ችግር እንዳለ ያስታውቃል እንጂ የነቢያት አምላክ ማን ነው የሚል ሰፊ ርዕስ ይዘህ ከ5 ደቂቃ የምትጀምርበት ምንም አይነት ምክንያት የለም። ምክንያቱም ሰፊ ማብራሪያ ሰፊ ማስረጃ የሚጠይቅ የውይይት ርዕስ ስለመረጥክ ማለት ነው። ስለዚህ ስሙትማ የመጀመሪያው 5 ደቂቃ ይላል። አይ 2 ደቂቃ 1 ደቂቃ 3 ደቂቃ የሚባል ቀፎይም ነገርየውን ታዝቦት ቆይ ይቅርታ ወደኋላ ለመመለስ ተቸግሬ ነው። ቪዲዮ ልክፈትላችሁ። እንዴት የመጀመሪያ መክፈቻ ሰው 5 ደቂቃ ይላል? 5 ደቂቃ ቀጣይ 2 ደቂቃ 1 ደቂቃ 3 ደቂቃ የሚባል የለም። እኔ ነኝ የምመርጠው 20 ደቂቃ ነው ቀጣይ። እሺ ይኸውልህ መሆን ያለበት እንዴት መሰለህ? ከፍ ካለው ዝቅ እያለን እንሄዳለን። ገብቶሃል አይደለ? ውይይት እንደዚህ ነው የሚሆነው። መጀመሪያ 5ቱ ካልተስማማህ አንተን የከፍል አድርገው 7 እናድርገው እና ከዚያ ደግሞ ወደ 5 ወደ ፉል። እሺ ውይይቶች አይተጣቃሉ ኡስታዝ ያን መሰረቶችን ማን እንዳስቀምጣቸው አይታወቅም። እና አንተ ግን እዚህ ቦታ ላይ ለህዝቡ ወይ ወደ 5 ሰዓት ጨርሰህ ካልምትሉት መቼ ጀመርኩኝና ሀሳቤ ያው የነሲሳይ አጉል ፌር እንጫወት ስላሉ ነው እንጂ ይህ ሲጀምር በ5 ደቂቃ ሀሳብ ለመግለጽ የሚሆን አይደለም። ፌር የምትሉት ደግሞ ማለት ነው። ፌር የምትሉት ደግሞ አንዳንድ ስርዓት አልበኝነት ብጥብጥ ስላለ ነው እንጂ 4 እና 5 ደቂቃ ሀሳብ መቼ ነው ጀመርኩ? እኔ እኮ እንዴት አድርጎ እንደፈረጠጠ ኡስታዙ እሱ ከዛ በኋላ እንዴት ሰዓት ዲስትራክሽን ከ2 ሰዓት በላይ አጉላልተውናል። ውይይቱ ሊያልቅ በሚገባበት ሰዓት የተሰራው ድራማ እንደውም እኔ ቪዲዮ ሰርቻለሁ። በጣም በቃ የሴራ ሙቪዎችም መጽሐፎችም በመድረስ የሚታወቀው አሜሪካዊ ደራሲ ሲድኒ ሺልደን የሚባል ደራሲ አለ። እሱ ራሱ እንደዚህ የሴራ ታሪኮችን አይደርስም እዛ ቦታ ላይ የተደረሰው ማለት ነው። በቃ በጣም በቃ በሚያሳዝን መንገድ ነው እንትን ያለው። ስለዚህ ምንድን ያለው የመጀመሪያው 2 ሰዓታችንን ተበልቷል። ለዛ ይቅርታ እንኳን አልጠየቁትም። ህዝበ ክርስቲያኑና ህዝበ ሙስሊሙ ይቅርታ አልጠየቁትም። ያን ደግሞ ሲያደርጉ የነበረው ኢምራን እና ሁሱ ናቸው። ገስት ሲያስገባ ነበር፣ ኮፒ ሊንክ ሲያስደርግ ነበር፣ የተለያየ ነገር ሲያስደርግ ነበር። ሰዓቱ ሲደርስ እነ ዮኒ ማኛ ልከውለታል። ያቺ ጆኒ የምትባል ሴት ልካለች። ስክሪንሻት የተደረገ ሪጀክት እያደረጉ ነበረ ነገር ይወላ ለመቀበል። መጨረሻ ላይ በጣም ድራማቲክ በሆነ መንገድ ኤዲት ተደርጎ 2035 ብራዘር ታንክ አሳይታል፣ ቦምብ አሳይታል። ያ ሁሉ ሚሊዮን ታፕታፕ ተደርጎልህ፣ ያ ሁሉ ሚሊዮን ኮፒ ሊንክ ተደርጎልህ፣ በዛ ሁሉ መጠን ቲክቶክ በሚያውቀው አልጎሪዝም ቲክቶክ አልጎሪዝሙ የሚያውቀው ብዙ ጊፍት ባለ መጠን ሰዎች ሰፖርት እያደረጉት እንደሆነ ነው ላይቭን የሚያውቀው። ህዝበ ክርስቲያኑ እፎይ ጋር ደግሞ ህዝበ ሙስሊሙ ሁሱ ጋር ተሰብስቦ ባለበት ማን ነው እናንተ ጋር መጥቶ ሪፖርት የሚያደርገው? ይሄ ፕሮግራም እንዲደናቀፍ የሚፈልግ ሌላ ማንም ግለሰብ እኮ በክርስቲያኑ ህዝብ መካከል ሲጠበቅ የነበረ በጉጉት ሲጠበቅ ለምንድን ነው ሪፖርት? አሁን ለምሳሌ እኔ ሪፖርት ላደርግ አልችልም። ምክንያቱም ስጠብቀው ነበራ የብዙ ጊዜ እድል ነዋ። አምላኬ እግዚአብሔር ሊገለጥበት ያለ በህዝበ ሙስሊሙ ዘንድ ያለው የስህተት የክህደት ትምህርት ሊፈርስበት ያለ ስለሆነ ኮፒ ሊንክ ላደርግና ሪፖስት ላደርግ እችላለሁ እንጂ የእሱ ላይቭ እንጂ በፍጹም ሄጄ ሪፖስት ማደርግበት ነገር የለም። ልክ በዚህ በኩል እንደተፈራ አድርጎ ድራማ ለመስራት ሪፖርት ክርስቲያኑ አደረገብን። ከዛስ በኩል ተደርጎ ቢሆን እንደዚሁ አወራ ነበር። እፎይ ግን አካውንቴ ተዘጋብኛል አለ። ለምን ድራማ
ላይ የማይፈልግ በዚህ በኩል ማለት ነው 2 ሰዓት ምናምን በላይ እንደዛ ተደረገ። ከዛ በኋላስ እፎይን መልሰው ዮኒ ማኛ ቤት ይምጣ ተባለ። እንደ አደገኛ ኢምራንና ሁሱ ገብተው ዮኒ ማኛ ቤት እኛንን ያለነው ብቸኛ ሰዎች የሚል አይነት ነገር ሲሰሩ እፎይ ላይቭን ዘግቶ ዮኒ ማኛ ጋር ሲሄድ ደግሞ ወጥተው ከእንደገና ወጥቶ ይክፈታሉ። ይሄ ሁሉ ጨዋታ ለምንድን ነው የተጫወቱት ስትሉ ታወራለት ቲንከር ላውራ ምናምን ኮመንት ላይ አትበል አትክፈት፣ በቃ ልንጨርስ ሐሳባችን አስተንፍሱን ረጅም እኛ ራሱ ስንጠብቅ እኔ ብራዘር እንቅልፌ እንደዚህ ከሞባይሌ ጋር እየተጋጨ ያሳለፍኩበት ላይቭ ፕሮግራም ነው። በጣም በቃ አደገኛ የሆነ ሳክስ የተነፋበት ማለት ነው። ለምን አሁን እኔ የምናገረውን ነገር ህዝበ ሙስሊሙ ያምናል ብዬ አይደለም የምናገረው፣ እውነት ስለሆነ ነው የምናገረው። ምክንያቱም ያ ሁላ ድራማ ከተጫወቱ በኋላ ከእንደገና መተው እፎይን ስሜቱ ላይ ለመጫወት ሲሞክሩ ታያላችሁ። በተለይ ይሄ ኢምራን የሚባለው ልጅ ፊቱን ደብቆ ማን ነው እንትን የሚለጥፍብኝ? ሲሶ ለምንድን ነው የምትለጥፉብኝ? ደቂቃው እንዴ ሄሎ እኔ አይደለም አቤል፣ እኔ አይደለም አውራ እኔ አይደለም ጌታ ይገሳችሁ የምትለጥፉ ሰዎች፣ ፌር ምናምን የምትጫወቱ ሰዎች ማንም ይመዘግበላችሁ የለም። ሰውን አትበድሉ፣ ሰው ሲናገር ገብታችሁ አታቋርጡት ምናምን እንጂ እንትን አይደለም። በጣም ፌር አትጫወቱ። ህይወት ራሱ ፌር አይደለችም መሬት ላይ እውነት። ዝም ብላችሁ ነው። ሰውን አትበድሉ፣ ሰውን አታንቋሹ፣ ሰውን አትሳደቡ፣ የሰው እምነት ምናምን ነገር ላይ ስድብ አትናገሩ እንጂ በስነ ስርዓት ማውራት አለብን። እና በሚያሳዝን መንገድ ነገሮች በጣም ድራማቲክ በሆነ መንገድ ነበር ሲሄዱ የነበሩት እዚህ ሶሻል ሚዲያው ላይ ማለት ነው። ከዛ ሁሱና ኢምራን መጥተው ስሜቱ ላይ ደጋግሞ ሁሱ የሚባለው ሰው ኢምራንን እያስገባ እንትናን ሊተነኩሶ ነበር። ምንም ንግግር ሳይጀመር በእፎይም በኩል በሁሱም በኩል ንግግር ሳይጀመር ተረጋጋ ብለው በጣም ሳይኮሎጂካል ዋርፌር አይምሮ ላይ ለመክተት ሲፈለግ ነበረ እፎይ ላይ ማለት ነው። እዛ የደቂቃውን ጉዳይ እንደተመለከታችሁት ነው። አንድ ሰው ውይይት እንግዲህ የምናውቀው ነው። በነ አክሊል በነ አማንሻሎም በሌሎቹም በነ ሜሎስም በነ ፈለገም በነ ልደተም በተለያዩ ቦታዎች ላይ በነ ፈለገም በነ ኤርሚያስም ውይይቶች ሰፋ ያለ ማብራሪያ ይፈልጋሉ። በቃ እንደዚህ አይነት ነገሮችን ደግሞ የሚጠበቅ ነው። አምላክህ እግዚአብሔር በነቢያቱ የተገለጠ አምላክ ማን ነው? አላህ ወይስ እግዚአብሔር የሚል ሰፊ ርዕስ ይዘህ እግዚአብሔርን እኮ ነው የምታወራው፣ አላህን እኮ ነው የምታወራው። በ5 ደቂቃ ምንድን ነው የምታወራው? እኔ እንኳን ራሱ የእናንተን እናቴ በአፍጢሜ እየተተከልኩ ያየሁትን ዲቤት ራሱ ለማውራት ይኸው ሁሉ ስንት ደቂቃ እንደፈጀብኝት ገባ። በጣም ረጅም ደቂቃ የሚፈልግ ጉዳይ ነው። የመጀመሪያውን መግቢያ ደቂቃ ሲጠይቅ በጣም በቃ ፋይት አደረገ። 5 ደቂቃ ለማድረግ 15 ደቂቃ ነው የተከራከረው ሁሱ። መንሹ በእጁ የሆነበት ዲስኮኔክት እጁ ላይ የሆነበት ሚውት እጁ ላይ የሆነበት እሱ ባለስልጣን የሆነበት ቤት ውስጥ ሰዎች አስገብቶ ማውራት ስለሆነ የሚያውቀው በዚህም ደረጃ ፎርማል ዲቤት አድርጎም ስለማያውቅ ኤክስፒሪየንስ እንደሌለው ያየውበት ነው። ምኑን ዲቤቱ ላይ ማለት ነው። የመጀመሪያው ሰዓት የጠራው ሰዓት በቃ ከፍ ካለ ደቂቃ አለ 7 ደቂቃ ጠርቶ ዝቅ ወዳለ ደቂቃ እንምጣ አለ። ምን ልታወራ ነው? የመጨረሻው የሚሆነው ማጠቃለያ ነው። ማጠቃለያ 5 ሰከንድ ነው የምትሆነው። እንዳልኳችሁ ነው ብለህ የምጨርሰው አይነት ሰዓት አጠቃቀም ነው የመረጡት ማለት ነው። እና በዚህ ያክል ደረጃ ነገሮችን ለማድረግ ሲሞክር እና ማጠቃለያው እንደዛ ነው። ከ7 ደቂቃ ከጀመርክ ዝቅ እያልን እንምጣ ካልክ ማጠቃለያ ስትባል እንዳልኳችሁ ነው ብለህ ነው የምትጨርሰው።
ሌላ ምንም ሊኖር አይችልም። እውነቴን እኮ ነው። ከዛ እንደምትመለከቱት ውይይቱ ላይ ሀሳብ ሲሰጥ እፎይ ሁሱ ሲናገር እፎይ ባለመግባት ጨዋነት ሲያሳይ ነበር። ይህንን መመልከት ካልቻላችሁ ህዝበ ሙስሊሞች እዚህ ሶሻል ሚዲያ ላይ ያላችሁ ራሳችሁን ታዘቡ። በጣም ይኸውላችሁ እንትና የሰው ሰዓት ላይ በጣም ይገባ ነበር ማለት ዲቤት እኮ እናውቃለን። ዲቤት 15 ደቂቃ ተሰጥቶ ከሆነ ሰውየው ርዕሱም ላይ ያወራ አይመለከትም። ዝም ትልና ሰዓትክ ሲደርስ አንተ በተራክ ፖይንት ላይ ያንተ የሚታየው ምን ያህል በተሰጠቅ ርዕሰ ጉዳይ ላይ አውርታል። ሌላው ደግሞ የዝግጅት እጥረት ከፍተኛ ደረጃ በውሱ ላይ የዝግጅት እጥረት ነበረ። ለምሳሌ አላህ አባት አለው፣ ፊት አለው፣ እጅ አለው፣ እግር አለው፣ ይወርዳል፣ ከአርሽ በላይ ነው፣ ከአርሽ ወደ ታች ይወርዳል ምናምን ለሚሉ በቁርአን ላይ የተመሰረተ የእፎይ ማስረጃዎች ለመምታት በጣም ትልቁ በሁሱ ደረጃ ዲባንክ ለማድረግ ሲኬድ የነበረው ባይብል ሰርች ነው። እግር ብሎ ሰርች ያደርጋል። እንትናን ካያችሁት እግር የሚሉ የላፕቶፑ ገጽ ላይ በቢጫ ታያላችሁ። ይሄ ደግሞ ሰርች ሲሆን የሚመጣ ነው። ምንም ዝግጅት የለም። እግር ብለህ ሰርች ስታደርግ የአገር እግር ይመጣልሃል፣ በእግር የተመዘገበ ከዛ በቢጫ እግር እጅ የሚለውን እግዚአብሔር። ስለዚህ ሁሱ ሲጠቅሳቸው የነበሩትን ጥቅሶች በአጠቃላይ ሰርች አድርጎ ያመጣቸው ስለሆኑ ከግርጌና ከራስጌ ያለውን አውዳዊ ፍቺ የጠበቀ አይደለም ሐሳቡ። እግዚአብሔር ተራመደ ሲል ምን ሰውኛ አረማመድ ተራመደ እያለ ነው? የእግዚአብሔር ጣት አደረገች ሲልክ እግዚአብሔር ጣት ኖሮት በጣቱ አደረገ እያለ ነው ኢየሱስን። የተጠቀሱት ጥቅሶች አብዛኛዎቹን የተጠቀሱት ጥቅሶች በሰርች የተገኙ እንጂ በዝግጅት የመጡ አይደሉም። መጀመሪያም በዚህ ጉዳይ ላይ ዝግጅት እንደሌለው የሚያሳብቅ ነው። በቃ ምንም ዝግጅት ጭራሽ ዜሮ የሆነ ዝግጅት ያለ ነው በሰርቹ ላይ ማለት ነው። እና ወደኋላ አድርገን ላፕቶፖቹ ላይ ማየት ትችላላችሁ። እያንዳንዱ የሚጠቅሳቸው ጥቅሶች በሰርች የተገኙ እንደሆነ የእፎይን ዝግጅት ስትመለከቱት ለእያንዳንዱ ነገር ቢጫ ቀለም አድርጎ የቀለም ልዩነት ነበረው። ለሚያነሳው ሐሳብ የተለያዩ ፓርቶች ከፍቶ ነበር። ቁርአን ተከፍቶ ነበር፣ ሐዲሳት ተከፍቶ ነበረ፣ የአባቶች መጽሐፍ ተከፍቶ ነበር፣ መጽሐፍ ቅዱስ ተከፍቶ ነበረ። ከዛ በኋላ ማጣቀሾች ተከፍተው ነበረ እና ይሄ ሁሉ ማስረጃ ባለበት በእፎይ ሳይድ በኩል ያለ እውነት እያለ እዚህ በኩል ግን ስታዩ ነገርዮ እየተካሄደ ያለው የተዘጋጀውን ሐሳብ እኔ የመጀመሪያውን ሐሳብ ደግፌያለሁ። የውሱ 15 ደቂቃ ሲለው እፎይ ምን ልናወራ ነው አለ። እፎይ ያልተዘጋጀ ሰው እውነት ነው ወንድማችን ሁሱ ያልተዘጋጀ ሰው የሚያወራው ሊኖረው አይችልም። ምን ልናወራ ነው አልክ እና ምን ልናወራ ነው የሚለው የዝግጅት እጥረት ያለበት ሰው ነው። የተዘጋጀ ያ ሁሉ ንግግር ያስነገረ ከኔ በላይ መልስ ያለው የኦርቶዶክሱም ለክርስቲያኑ ሁሉ መልስ አለኝ የሚል አንድ ሰው እንደው ሰዓት ያጥርበታል። እኔ አይቻለሁ ዲቤት እዚህ ህዝብ መካከል ያለ ዲቤት በነ ሐኔልም በነ ሜሎስም በነ አማንም በዚህ በኦርቶዶክስ በኩል በነጋዲም በነ ማን ነው በነ አክሊልም በነ ልደትም በሌሎቹም በተወያዩ ስማቸውን ባልጠሯቸው ተወያዮች በኩል ሲወያዩ ደቂቃ እያለቀባቸው ነው። ሌላ የደቂቃ አያያዝ ነው። እፎይን ደቂቃ አንተ ያዝ ብለህ ካስገደድክ በኋላ እኔ እንግዲህ ሌላው ተወያይ የማቀው ሌሎች ተወያይ የማቀው ሁለቱም ደቂቃዎች ይይዛሉ። ለምሳሌ በአክሊልና በሐኔል መካከል የተደረገ ውይይትን እናንሳ። ሁለቱ ሲወያዩ ሁለቱም ደቂቃ ይዛሉ። ሐኔል ሲያወራም ደቂቃ ይያዛል። ማን ነው አክሊልም ሲያወራ ደቂቃ ይያዛል። ስለዚህ አክሊል እሱ የያዘው ደቂቃ እንኳን ያለፈ ከሆነ ደቂቃ አልቋል ይላል። እዚህ ጋር ያለው ተወያይ አለቀ። በመጀመሪያ ደረጃ እፎይን ብቸኛ ደቂቃ ያዥ አድርጎ ራሱ ከሾመው በኋላ የደቂቃ አያያዙ ላይ ሞባይል ስክሪኑ ላይ አድርጎ ሲያወራ ደቂቃውን ከልለህኛል የሚል ክስ ሲከስታ ያላችሁ እንደዚህ አይነት ተወያይ ይቻላል። የራስን ደቂቃ ነው የምትይዘው።
የራስን ደቂቃ ትይዛለህ። ከዛ የራስን ደቂቃ ከያዝክ በኋላ ምን ታደርጋለህ? ደቂቃው ሲያልቅ አልቋል ትላለህ። አለቀ። እና የደቂቃ አያያዝ ላይም ችግር ነበር። ራስን የመግዛት ጉዳይ። በነገራችን ላይ ለስላሳ ድምፅ ማውጣት ማለት ጨዋ መሆን ማለት አይደለም። ህዝበ ሙስሊሙ እንዳትሸወዱ ብዬ ነው። የእፎይ ድምፅ ሻካራ ነው፣ ቦልድ ነው ድምፁ። ቦልድ ድምፅ አለ ማለት ባለጌ ነህ ማለት አይደለም። ገባ? ለስለስ ያለ ድምፅ አለ ማለት በቃ የሚነፋነፍ ድምፅ አለ ማለት ትሁት ነህ ማለት አይደለም። ትህትና ማለት በልብ ላይ ስለ ሰውየው ያለህ ምልከታ ነው እንጂ አፍህ በጣም በቃ ዝቅ አድርገህ በማውራት ጮክ አድርገህ በማውራት የሚገለጽ አይደለም። ይሄ በጣም ማስክ የሆነ ሃይማኖተኝነት ውስጥ በጣም የተቸገርነው ጉዳይ ማለት ነው። ኔቸር የሚባላል የሰው ኔቸር። አሁን ሳወራ ጮክ ብዬ ነው የማወራው፣ እየሰደብኩ አይደለም፣ ተናድጄ አይደለም እያወራ ያለሁት። አወራሬ እንደዚህ ነው። በቃ ይሄ ማለት ከትህትና ውጭ ነው፣ ጓጥ ወጥነት ነው ምናምን የሚባል መስፈርት የለውም። እና በጣም በቃ የእፎይን ብልግና እፎይ ባለጌ ነው የሚለውን ነገር አጫጭሆ ለመውጣት የተፈለገበት መንገድ አለ። ሌላው ያሳቀኝ የአረብ መጽሐፍ ቅዱስ አላህ ይላል፣ እኛም አላህ ነው የምንለው። ስለዚህ ኢንተርናሽናል ነው የኛ አላህ የሚል በጣም የሚያስቅ አይነት አይዲያ ተነስቷል። እና ምስቃው ነገሮቹ ስላልተረዳችሁ ነው። እኛ የክርስትና መጽሐፍ ላይ ትርጉም ሲተረጎም መሰረታዊ የሆነ የስሙን አቻ ቃል ነው ሰው የሚጠቀመው። ለምሳሌ ኦሮምኛ መጽሐፍ ቅዱስ ስትሄዱ ዋቀዮ ነው የሚባለው፣ ዋቃ ነው የሚባለው። ዋቀዮ ስላልክ እግዚአብሔር ስላልክ የተለያዩ አማልክት ናቸው ማለት ወይም የተለያዩ አምላኮች ናቸው ማለት አይደለም። አየህ፣ በእንግሊዘኛ ጋድ ትላል። ጋድ አልክ እግዚአብሔር አልክ የተለያዩ ናቸው ማለት አይደለም። በዕብራይስጥ ያህዌ ትላል። ያህዌ አልክ እግዚአብሔር አልክ የተለያየ ትርጉም አለው ማለት አይደለም። የአምላክ ስም ነው፣ የአንዱ አምላክ ስም ነው። ግን ለኛ በሚቻልበት ለኛ በሚገባን ቋንቋ የተጠራ የአምላክ ስም ነው። እስልምና እንደምናውቀው ከአረብኛ ውጪ አረብኛን እንደ ቅዱስ እንደ ልዩ እንደ የተለየ ቋንቋ አድርጎም የሚቀበል ነው። ያው ባህልንም ጭምር ወደ ሌላው አካባቢ ለማዛመት የተጠቀመ ሲስተም እንደሆነ ይታሰባል። ስለዚህ አላህ በአረብኛ ኢትዮጵያ ውስጥም ኬንያ ውስጥም አረብ ሀገር ውስጥም አላህ ብለን የጠራ ነው የሚለው ቃል መጽሐፍ ቅዱሳዊ፣ በተለይ ደግሞ የአረቦችን መጽሐፍ ቅዱስ ጠቅሰ አላህ በመጀመሪያ ሰማይና ምድር ፈጠረ ብለ በቃ የኛ አላህ ትክክለኛው ስም ነው የሚል ማስረጃ ለመስጠት የሞከረበት ሙከራ ሁሉ በጣም አስቂኝና አዝናኝ ነበረ። ሌላው አልተገለጠም የሚል ቃላት ይበዛ ነበር። አላህ አባት አለው፣ አልተገለጠም። አይን አለው፣ አልተገለጠም። እንትን አለው፣ አልተገለጠም። ስለዚህ እፎይ ሊያሳያቸው የሞከረው ያልተገለጠላችሁን አምላክ ነው የምታመልኩት የሚል እጅግ መሰረታዊ የሆነ የኛ እግዚአብሔር መንፈስ ነው አለ። እፎይ እኮ አጠቃላይ ነገራችሁን ገልጦታል። ምንድን ነው እግዚአብሔር መንፈስ ነው። በተለይ የእግዚአብሔርን ቃል የዮሐንስ ወንጌል ምዕራፍ 4ን ኢየሱስ ክርስቶስ ከሳምራዊቷ ጋር ያወራውን ሐሳብ አንስቶ እግዚአብሔር አምላክ መንፈስ ነው አለና በእውነትና በመንፈስ ሊመለክ እንደሚገባው የሚያሳየውን ጥቅስ ጠቅሷል። የኛ እግዚአብሔር መንፈስ ነው። ከዛስ በሁሉ ቦታ የሚገኝ ነው። አንድ በጣም ያሳቀኝ ደግሞ በሲኦል ውስጥም ይገኛል ብለው ሁሱ እግዚአብሔር በሲኦል ውስጥ መገኘቱ ለሌላ ዓላማ እንደሆነ ሊያሳይ ሞክሯል። እግዚአብሔር በሁሉ ቦታ ይገኛል ነው የጠቀስከው ጥቅስ ራሱ በሰርች ስለመጣ ነው እንጂ ምንድን ነው የሚለው? ከአንተ ወዴት እሄዳለሁ ነው የሚለው። ዳዊት ነው ንጉሥ ዳዊት የሚናገረውን ወደ ሰማይ በወጣ አንተ በዛ አለ፣ ወደ ምድር ዳርቻ ብሄድ አንተ በዛ አለ፣ ወደ ሲኦል እንኳን በወርድ አንተ በዛ አለ። ከአንተ ላመልጥ የምችልበት የለም። አንተ በሁሉ የሞላህ ነህ፣ ሁሉ ቦታ ያለህ ነህ። ለምን? እግዚአብሔር መንፈስ ነው። እግዚአብሔር መንፈስ ነው። ለዚህ ነው መጽሐፍ ቅዱስ በጣም ጥልቅ መጽሐፍ ነው የምንለው። እግዚአብሔር ሰማይ ዙፋኔ ነው አለ፣ ምድር የእግሩ መረገጫ ነው አለ። ለእኔ የምትሰሩልኝ ቤት ይሄ ሁሉ እጄን ሰርተዋለች አለ። እግዚአብሔር ሰማይ ዙፋኔ ነው ሲል ሰማይ ላይ ተቀምጫለሁ እያለ ነው አይደለም። እንደሱ አይደለም ሀሳቡ። እግዚአብሔር ከፍ ያለውም የኔ ነው፣ ዝቅ ያለውም የኔ ነው እያለ ነው። እግዚአብሔር በሁሉ ቦታ የሚገኝ አምላክ ስለሆነ ይሄ ደግሞ መንፈስ ስለሆነ ነው። ስለዚህ እግዚአብሔርና አላህን
በንጽጽር ደረጃ ባየ ነው። በውይይት ደረጃ በዝግጅትም ብትሉ በማስረዳትም ብትሉ እፎይ ጥልቅ በሆነ መንገድ አብራርቶታል። እግዚአብሔር ይስጣችሁ። የተሞከረውን 3 ሙከራ በደንብ ለመግለጽ ልሞክርና ልጨርስ። 1 ደቂቃ የሚፈጅብኝም ጨርሻለሁ። የመጀመሪያው ነገር ሰዓት በማጉላላት እፎይ እንዲወጣ የተደረገበት ሙከራ አለ። ሁለተኛ ሞክ በማድረግ ኢምራንን እና ሌሎቹን በማስገባት ሞክ ተደርጓል። በሶስተኛ ደረጃ አካውንት ተዘግቷል የሚል የውሸት ትርክት በመፍጠር ለመፈርጠጥ ተሞክሯል። በሶስተኛ ደረጃ ገና ምንም ሳይናገር እፎይ ተረጋግቶ ባለበት አትናደድ፣ እንደዚህ አትበል፣ እንደዛ አትበል በማለት የስሜት መናጠብ ውስጥ ከቶ ውይይቱን አሸናፊ ለመሆን ተሞክሯል። በሶስተኛ ደረጃ የእፎይ ደቂቃዎች ላይ ሁሱ ጣልቃ እየገባ ደቂቆችን እንዳይጠቀም እንዳያወራ የማድረግ ስራ ተሰርቷል። በአጠቃላይ ከዛ ደግሞ ቅድም አንድ ወንድም መጥቷል 30 ሰዎች ሰልሟል ተብሏል እና በሐሰት ትርክ አካውንት ከፍት ዘግተህ ወጥተህ ደግሞ በሐሰት ትርክት በጀርባ 00 የትም ያልተነዱ 00 አካውንት ያላቸው በሴት ድምፅ የሚቀነቀኑ አካውንቶች ሰለሙ ብሎ ማውራት እጅግ በጣም ሼም ነው። ሼም ኦን ዩ ለማለት ነው። ቴንኪዩ አመሰግናለሁ። የቀረ ካለ ሞላለሁ ማል ራሱ እንደዚህ አልገባኝም። አቤል እኔ እፎይ ራሱ ነው እንደ መጣው ጋይስ ኤኒዌይ በጣም አሪፍ ነው። ካሪቢ ማለት እንደዚህ ነው ጋይስ። በዚህ ልክ በቃ በዚህ ልክ ሀሳብ የምትሰጡ ከሰዎች ካላችሁ 1 ቁጥር ጻፉ። ያለዛ ላይ ወርደን ሌላ ሀሳብ ማሰማ እንዴ ጋይስ ምን እናውራ? አለቀ እኮ በቃ። እኔም ማውራ የነበረውን ቪዲዮን ከፍቼ ላሳይ የነበረው እንደዛ ነበር። አቤላ መልካም ቀን። የሆነ እንቅልፍ አልተኛውም። ይኸውልህ ከሌሊት ጀምሮ እኔ ራሱ ስንጎላች ቪዲዮ ልሰራ ማለት ነው ከፍቼ መጀመሪያ ሁሱ ፈረጠጠ የሚል ቪዲዮ ሰርቼ ነበር እና አላጠፋውም ቪዲዮ ሼም የሚይዘው ምክንያቱም ፈርጥጦ ሄዷል። ያ ቪዲዮ አይጠፋም በቃ እንደለጠፍኩት ነው። ከዛ በኋላ ውይይቱን ልገልጽ ብዬ ያው ከሌሊቱ 9 ሰዓት ነው ልል ብዬ ሞባይል ከጄዲ ምን ተተነተኛለች ተተነተነኮ በቀኝታ ትንታኔ በየቤቱ ነበር። ትንታኔ በየቤቱ ነበር። በቃ እዛ ግን ፌር የሆነ ነገር አለ ብዬ ማለት ለምን ቁጭ ያልነው እኛ ነን። ከተጀመረ ጀምሮ ከ3 ሰዓት ጀምሮ እስከ ሌሊቱ 9 ሰዓት ድረስ። አሁን በዚህኛ ባለንበት ሀገር ደግሞ አስቡ እስካሁን አልተኛውም። ይኸው ቁጭ ብያለሁ። ሁለቱንም ስልክ እዚህ እና በቃ አቤላ ገልጾታል። ሌላ ጊዜ ግን አወያይ ባለበት ቢሆንና ሁለቱም ከርዕስ ባይወጡ ጥሩ ነው። ያ ነው አስተማሪ ብዬ የማስበው። ትናንት አልተማርንም ብዙም፣ ግን ያው ትዝብት ብቻ አይተን ያለፍነው። ለማንኛውም አቤላ ገልጾታል። መልካም አዳር። እኛ ጋር እንተኛ ነው በቃ። አቤላ ቴንኪው ሲስተናው ተስፋ አስቆረጠ። እኔ አረዝቤን እኮ ሀሳብ ሊሰጥ ስንት ሰው ሰፍ ብሎ እኮ ተስፋ አስቆረጠ። ኧረ እንዴት ያለ ቲንከር! እሺ ቲንከር፣ እሺ ቀጥል። እሺ ቲንከር ሰላም ናችሁ? እንዴት ነህ? ደህና ነህ? አለሁ። ድምጼ ይሰማል አይደል? ይሰማል። ኦኬ። እሺ ድንገት ያለበት ቦታ ሊያስተጋባ ይችላል ብዬ ነው ያልኩት። እሺ እኔም ያው አቤላም ያለውን ነገር ሰምቻለሁ። እኔ ትላንት ከመጀመሪያ ጀምሮ ያለውን ነገርም ስከታተል ነበር። ግን ያው አቤል አንዳንዴ በመሃል ዲቤት እያደረገ ነው እንዴ ብዬ እያሰብኩ ነበረ እና ያው እኔም ደግሞ እሱ የታየውን ነገር አቅርቧል በራሱ በኩል። ሁሉም ሰው የራሱ መነጽር ስላለው እኔም ደግሞ ያየሁትን ነገር ሁለቱም ጋር ያለውን ችግር ያየሁት ነገር አለ። ያው እሱ ደግሞ እንደ አንድ ክርስቲያን እሱ ጋር ያለውን ችግር አጉልቶ አውጥቶ አሳይቷል እና እኔም ደግሞ እሱ ባለውም አንዳንድ ያስኩት ነጥብም ስላለ ትንሽ 5 ደቂቃ ነው አላስረዝምም።
እኔም ለማለት ፈልጌ ነው። በመጀመሪያ ያው ጆኒ ጋር በሚለው ቦታ ነበረ አልገባም ብለው ነበር። እዛ ጋር እኔም ተናድጄ ነበር ማለት ከዛ ምን ጠየቅኩኝ ከክርክሩ በፊት ወይም ደግሞ ከውይይቱ በፊት እኚህ ሰዎች የሆነ መስማማት ተስማምተው ነበር ጆኒ ጋር እንገናኝ ወይስ አንገናኝ የሚለው ላይ ተወርቶ ከዛ በኋላ ከሆነ ነው እሱ አንገባም ያሉት ጥፋተኛ ናቸው ብዬ ሳስብ ነበር። ከዛ በኋላ ያለውን ስለማላቅ እዛ ውስጥ ብዙ ውስጥ አልገባም። ምክንያቱም ጆኒ ጋር ማይገቡበት ምክንያት ምናምን የራሳቸው ሊኖራቸው ስለሚችል ማለት ነው። እና ያዛ ጋ ነው ያለው። ከዛ ለብቻ ወጥቶ እንትን እንዲል ተደረገ። ከዛ በኋላ በተለያዩ ነገር ሆነ እና ሌላ ደግሞ ሪፖርት ተደረገብኝ ብሎ ነበር እሱ። ያን ደግሞ ዮኒ ማኛም ነበረ እሱም ቪዲዮ ከቀረጸ ማሳየት ይችላል። በማስረጃ አሳይቶ ነበር። ይሄ ሲል ክርስቲያኖች ሪፖርት አደረጉብኝ ምናምን አይደለም ነገሩ፣ ግን ሪፖርት እንደተደረገበት በእንትን አሳይቶ ነበረ። በቪዲዮ አውጥቶ አሳይቶ ነበር። ማንም ያድርግ ማንም ማለት ነው። ይሄ ዝም ብሎ ወሬ አይደለም ለማለት ብዬ ነው። ዮኒ ማኛ ቤት አሳይቷል ከፍቶ ማለት ነው። ዳኛ መኖር ነበረበት። ይሄ በትላንቱ ያየሁት የደበረኝ ነገር የሆነ ዳኛ ነገር መኖር ነበረበት። ዳኛ ባለመኖሩ ያው እነሱ አልተቀበሉም መሰለኝ አላውቅም። ወይም ደግሞ በትክክል ሁለቱን እኩል ይዞ ወይ ኢቲስት የሆነ ሰው እምነት የሌለው ሰው መዳኘት ነበረበት። ምክንያቱም ያየነው ነገር አጥጋቢ ስላልነበር ማለት ነው። ይሄን እንደዛ ነው። ሁለቱም ጋር ያየው ችግር ምንድነው? ያለመደማመጥ ነገር ነበረ። አንዱ አንዱን ሲል አለ አይደል? ይሄ እንትን አታክ እንትኑን ትተው ርዕሱ ላይ ትተው የሆነ አታክ መደራረግ ነገር ነበር። ትንሽ ያለመብሰል ነገር አይቻለው። ሁለቱም ጋር ያለመደማመጥ ነገር ደቂቃ ላይ ደግሞ ሁሱ ለምሳሌ ስንጀምር 5 ደቂቃ አለ እንትና 15 ደቂቃ አለ ምናምን የሚለው ላይ እዚህ ጋር ሁሱ ለሱ 5 ደቂቃ ተሰጥቶ ለኔ 15 ደቂቃ ይሰጥ አይደለም ያለው። እንደ መግባባት ነበር ያነሱት። 5 ደቂቃ ከሆነ ለዛ የተሰጠው ለዛም ይሰራል። ይሄ ደቂቃው ላይ ትክክል አይደለም ብሎ ሐሳብ ማንሳት ትክክል አይመስለኝም። ለምን ለውሱ የተሰጠው 5 ደቂቃ ለዛም 5 ደቂቃ ነው የሚሰጠው። 15ም ተሰጥቶ 15ም ያው ነው እና ለኔ 5 ተሰጥቶ ለአንተ 15 ወይ ለአንተ 15 ተሰጥቶ ለኔ 5 አላለም። እሱ ግን ደቂቃው እናሳንስ ነው ያለው። እንደ እንትን አለመቀበል ይችላል። ግን ደቂቃው ላይ ፎከስ አድርጎ ደቂቃ አሳንሷል ብሎ እንደ ቀልድ መያዝ ትክክለኛ ነገር መስሎ ስላልታየኝ ነው። ሌላ ደግሞ ቅድም ትንሿ እንትናን ጀዋሂርን የጠየቀችው ጥያቄ ነበር። እዛ ጋር አሁንም ቪዲዮ ካለ ከፍቶ መታየት ይቻላል። አላህ ስለሚለው ቃል የተወራ ነገር ነበረ። እዛ ጋር የተወራው ነገር ምን መሰለ? እፎ ያለው ነገር ምንድነው? አላህ የሚለው ቃል ቁርአን ላይ ነው ብቻ ነው የምታውቁት፣ እናንተ ብቻ ናችሁ የምታውቁት ሲል ከዛ በኋላ ምን አለ? አይደለም ይሄ ቃል የአረብ ክርስቲያኖችም ጋር አላህ ሚል አለ ብሎ ነው ያሳየው። ውሸት ነው ከተባለ ቪዲዮ መከፈት ይቻላል። ከዛ በኋላ እንደው ምን አለ? ለዚህ መልስ አድርጎ እግዚአብሔር የሚለው ቃል እንደው እኮ ከእንትና ያስወጣችሁም የእናንተ ነው እዚህ ኢትዮጵያ ላይ ብቻ ያለው ብሎ መለሰለት። እንደውም ትዝ ካላችሁ ከኤርፖርት አያስወጣችሁም ብሎ ማለት ነው። ለዛ ሐሳቡ እንደዛ ነበረ። ቪዲዮውን መከፈት ስለሚቻል ማለት ነው። እና ርዕሱ የታወቀ ነበረ። ግን ሁለቱም ከርዕሱ ውጭ ወጥተዋል። የወጡበትም ምክንያት ለምንድን ነው? የጀመረው እንትና ነበር፣ እፎይ ነበር። እፎይ ከርዕሱ ወጥቶ ስለባት ስለምን ምናምን ነገር ሲያወራ፣ ምክንያቱም ስለባት ምናምን ሲያወራ እንትና ደግሞ በሱ ዙሪያ መልስ ስለመስጠት ስለነበር መጽሐፍ ቅዱስም ገብቶ አንተ ባት በመኖሩ እግር ስላለው አንድ ፈጣሪ የሚባል አካል ፈጣሪ አይደለም ብለህ የምታስብ ከሆነ የእናንተ መጽሐፍ ቅዱስ ውስጥም ስለባት ስለ እግር ተወርቷል ብሎ ነው ያቀረበለት የነበረው። እንደዛ ስለነበር ማለት ነው። እና ከርዕሱ ውጭ ተወጥቷል። ርዕሱ ሌላ ነው፣ የተወራው ነገር ሌላ ነው። ይሄንም አይቻለሁ። ሌላ ደግሞ አቤል ያለው ነገር አለ። እሱ ቤት ውስጥ ጠርቶ ነው ማያውቁትን ሰዎች የሚያወራው የሚለው። ይሄ ሁለቱም ያደርጋሉ። እንትና ብቻ አይደለም፣ እሱ ብቻ አይደለም ያደርገው፣ እፎይም ያደርጋል። ለምን እንትን ሆነን እኔ ስናይ ነገሮችን በጣም አንድ ሳይድ ብቻ አይተን ሳይሆን ሁለቱንም አድርገን እኔ እሱም ያደርጋል አያደርግም አይባልም። እፎይም ያደርጋል። ማንም ሰው እፎይም አያደርግም አይለኝም። ለዛ ሁለቱም የሚያደርጉት ነገር ስለሆነ አንዱን ሰው ብቻ አታክ ማድረግ ትክክል ነገር ነው ብዬ አላስብም። ስለ እፎይ ደግሞ ዝግጅት አድርጓል እንደው በቢጫ ምናምን ነገር አስምሯል ሲል ነበር አቤል። በዚህ ዙሪያ ላይ በነገራችን ላይ ከዚህ በፊት
እንደዚህ አይነት ነገር ሲያድርገው ሲመጡ እነ ኢምራን እሱ ሲጀምርም ድሮም ጀምሮ እንዲህ አያደርግም። ከዛ በኋላ ምን ተባለ? ሙስሊሞች አጠሬራ ይዘው ነው የሚመጡት ተብሎ መወራት ተጀመረ። ትዝ ካላችሁ እነ ኢምራን እነ ኢብራሂም ምናምን እንደዚህ ነው የሚያደርጉት። ማታ እሱ እንትና እንዳረገው እፎይ እንዳረገው ማለት ነው። የነሱ ዝግጅት እንደዛ ስለሆነ እንትና ግን እንደዛ አያደርግም። እሱ አያደርግም። ድሮም ጀምሮ ነው ስለሚያውቀው ወይ ደግሞ ሰርች ያደርጋል ቦታው ካጣ ከዛ በኋላ ያመጣል። ለዛ ይሄን እንትን ስናቀርብ በዚህ ዙሪያ ላይ ያለውን ነገር ስናቀርብ ትንሽ እንትን ሳይድ ሳንይዝ በአንድ ያው ሳይድ ሳንፈልግ ሳይኮሎጂካሊ እንይዛለን። እምነታችን በኩል መያዛችን አይቀርም። ግን ሙሉ ለሙሉ ደግሞ አንዱን ረግጦ ሌላውን ከፍ ማድረግ ትክክል መስሎ ስላልታየኝ ነው። አመሰግናለሁ። ሲስ አለ ያውራንደ ትምህርት ቤት ሄዶ አልጠብቅኛል። ሲስ አለ አውራንደ አለ መልካም። እሺ እኔ ካወራሁ በኋላ እኔ 5 ደቂቃም ስለማልፈጅ ዘካሪያስ ይቀጥላል ማለት ነው። ምን አለ መሰለህ ማለት ነው እስኩል ያራ ዋን እሱ ሪፖርት ተደረገብኝ ሲል ነበር ምናምን ብሎ ኤፍቢም ላይ ቲክታክም ላይ ፖስት አድርጎ ነበር አይደለ? ላይቭ ጎ እምቢ አለኝ ምናምን ብሎ የመጨረሻው ከመገናኘታቸው በፊት ማለት ነው። ኤፍቢ ላይ ሄዳችሁ ብታዩት ከመቅጽበት ነው ያጠፋው። ምክንያቱም በ10 ኦኬ፣ ከኢትዮጵያ ውጭ ያላችሁ ዛሬ ቀን ስንት ነው? 12 ነው። ኦኬ፣ እሱ ግን በ10 ለ24 ሰዓት ዘግቶበት የነበረውን ነው ፖስት አድርጎት የነበረው። በ10 ለ24 ሰዓት ዘግቶበት ነበር። ሜይ 10 ያሳያል። ግን ወዲያውኑ ነው ኤፍቢው ላይ ያጠፋው። ቲክታክ ላይ የፖስተውን ደግሞ አንስተናል። እሱ ማውጣትና ማየት እንችላለን ሁላችንም ማለት ነው። ኦኬ በዛኪ ቀጥልሽ ስለማይመቸኝ ነው ልጅ ያለች። የታደራችሁ ሲስ ሁላችሁንም ሰላም ብያለሁ። ዘኩ እንዴት ነህ? ሰላም ነህ? አለን ይመስገን። ከሞላ ጎደል ያቤላን ሰምቼ ነበረ። አሁን ያወራው ልጅ ወደ መጨረሻ ነው የሰማሁት። ወጥቼ ነበር በመሃል። ያቤላ በቃ ምንም የኔን ሐሳብ ነው ሙሉ የተናገረው። ግን አሁን ልጁ ያለው ላይ የተወሰነ ብዙ ሰው ማታም ስናገር ነበር። ግን ብዙ ሰው ያላስተዋለው ነገር ማለት ነው ይሄ ስለ ባት፣ ስለ እግር፣ ስለ እጅ የተወሩስ ይሄን የአካል ክፍላት የሚባሉ ነገሮች ርዕሱ አይደለም የሚል ነገር ምን ጥቅም አላቸው የሚሉ ነገሮች ይነሱ ነበር። በጣም ጥቅም ያላቸው ነገሮች ናቸው እነኚህ። በነገራችን ላይ ማለት በቤተክርስቲያን ታሪክ ውስጥ በጣም አከራካሪ የነበሩ ነገሮች በአባቶች የተገለጡ ናቸው። ለምሳሌ እነ ዲዮናስዮስ ምናምን ውስጥ የአካል ክፍላቶች አምላክ ያልተዋቀረ ፍጹም አንድነት የሆነ የአካላት አለመከፋፈል ያለው ምናምን የሚሉ ነገሮች እናገኛለን። ስለዚህ እነኚህ ነገሮች ሲነሱ ዝም ብሎ አይደለም ርዕሱ አይደለም ምናምን በደንብ ርዕሱ ነው እንጂ ለምሳሌ በነቢያት ውስጥ በነቢያት ያስተማሩት አምላክ ውስጥ እንደዚህ የተከፋፈለ ከአካላት የተዋቀረ አካል ያለውን አምላክ ሰብከዋል ወይ? እሱን ሰብከዋልም ከተባለ ይሄ አካል ይሄ አምላክ ፍጹም የሆነ አንድነት ሊኖረው አይችልም። ምክንያቱም እጁ እግሩ የተበታተነ ነው። ከዛ በኋላ ወገብ የለውም ከተባለ ጭንቅላት የለውም ከተባለ ከአካላት የተዋቀረ ነው። እሱንም ደግሞ የተገጣጠመ ነው ወይስ የተነጣጠረ ነው? እነኚህ ነገሮች አምላክ ፍጹም አይደለም አንድ ነው ይላሉ አይደል? አሁን ሙስሊሞች ለምሳሌ አላህ አንድ ነው ይላሉ አይደል? ምኑ ተቆጥሮ ነው አንድ የሚሆነው? ምክንያቱም እነኚህ አካላቶች የተበታተኑ ሆኖ የተገጣጠሙ አይታወቅም፣ የአካል ክፍላቶቹ ማለት ነው። ስለዚህ በመሃል ሲጠየቁ የነበሩ ለምሳሌ ጭንቅላት አለ ወይ ሲባል አላቅም አልተገለጸም ተብሏል። ይህ ማለት ፍጹም የሆነ አንድነት ይኑሮ አይኑሮ አይታወቅም ማለት ነው። አምላክ ደግሞ በባህሪው ፍጹም የሆነ አንድነት ሊኖረው ግዴታ ነው። ስለዚህ ይሄ በጣም ወሳኝ ነገር ነው። አምላክ ፍጹም የሆነ አንድነት ሊኖረው ይገባል። የሙስሊሞቹ አላህ ግን ትላንት ባየነው መልኩ እነኚህ በተቆጠሩት የአካል ክፍላቶች ምክንያት ፍጹም የሆነ አንድነት አለው ተብሎ ሊነገርለት አይችልም ማለት ነው። ስለዚህ እነኚህ ቀላል የሚባሉ ነገሮች አሉ። እኛ ጋር ከመጣን እግዚአብሔር ፍጹም የሆነ አንድነት አለው፣ ያለ መከፋፈል ውቅር አልባ የሆነ ፍጹም የሆነ አምላክ አለ ብለን እናምናለን። መጽሐፍ ቅዱስ የተገለጹት የአካል ክፍላቶች ምሳሌያዊ አፈታት እንዳላቸው ቅድም አቤላም ሲናገር ነበር፣ እፎይም የተወሰነ ሲመልስለት ነበር ማለት ነው። እና ይሄ እንደ ቀላል የሚታይ አይደለም። ለምሳሌ አላህ አይን አለው ተብሎ በአይኑ ያይበታል፣ በአይኑ ይሰማል አይሰማም?
በአይኑ የማይሰማ ከሆነ አምላክ በሆነ አካሉ መስማት አይችልም ማለት ነው። ልክ በአይኑ መስማት ካልቻለ ይሄ ለአምላክ ፍጹምነት አይደለም፣ ጉድለት አለበት ማለት ነው። በሆነ አካሉ ይሰማል፣ በሆነ አካሉ አይሰማም። በሆነ አካሉ ያያል፣ በሆነ አካሉ ደግሞ አይ። ስለዚህ ይሄ ለአምላክነት ፍጹም ነው ሊያስብለው አይችልም ማለት ነው አላህን። ምክንያቱም በጆሮ አይሰማም ማለት በጆሮ አያይም፣ በጆሮ ይሰማል። ስለዚህ በአምላክነት ፍጹም አንድነት ላይ በጣም ትልቅ እንትን የሚያመጣ ነገር ነው ማለት ነው። ሌላ አጤሬራ ምናምን ላይ ያነሳው ነገር አለ ልጁ። አጤሬራ ምናምን ስንል የነበረው በፊት ልጆች ላይ ተመሳሳይ የሆነ እንትን ስለሚይዘው ስለሚመጡ ነው እንጂማ ማንም ሰው እኮ በፒሲው ወይም በስልኩ የሆኑ ኖቶችን እኮ ሊያስቀምጥ ይችላል። እሱ ሁሉ አጤሬራ ነው እንደዛ እኮ አይደለም። በፊት ግን ውይይቱ ሲመጡ ልጆቹ ይዟቸው የመጡት ማስረጃዎች ተመሳሳይ የሆኑ ከአንድ ሰው ተዘጋጅተው የተበተኑ ናቸው። እነሱን ነበር አጤሬራ ስንል የነበረው እንጂ ምንም የሆነ ለራሱ የሆነች ፒዲኤፍ የሆነች ኖት ነገር አያዘጋጅ እያልን አልነበረም ያኔ ማለት ነው። ሌላ በአጠቃላይ ይሄ እኛ ሚስጥረ ስላሴ ስንል በጣም ያሾፉ ነበረ። እኛ ሚስጥር ስንል ምንም የማይነገር ያልተገለጸ እያልን አይደለም። ምንም እንደ ያልተገለጸ እያልን አይደለም። እግዚአብሔር ግን ራሱን እኛ እንድናውቀው በፈቀደው ልክ የገለጠልንን እናገራለን። ከዛ በላይ ግን እኛ ተመራምረን ልንደርስበት አንችልም ስንል ነው እኛ ሚስጥረ ስላሴ የምንለው። ለምሳሌ ልክ እነሱ እኛ ሚስጥር ስንል የተደበቀ እያላችሁ ነው፣ አይነገርም እያላችሁ ነው እያሉ ድራማ ይሰሩ ነበር። ትላንትና ግን አላህ ሚስጥር መሆኑን አሳይተውናል። ሚስጥር አላህን ትላንት አይተናል። በነገራችን ሚስጥር ስላላለ ነው እንጂ በቃ በቀጥታ አላህ ብዙ ነገሮች ሚስጥር እንደሆነ አይተናል። አልተነገረም፣ አልተገለጸም፣ አናውቅም ሲል ነበር ስለ አካል ክፍላቶች ይጠየቅ ማለት ነው። ስለዚህ ይህ ማለት ደግሞ ሚስጥር አላህን በሚገባ መግለጽ ነው እና እኛ ሚስጥረ ስላሴ ስንል ምንም ያልተገለጠ እያልን አይደለም። እግዚአብሔር ራሱን በገለጠበት ልክ እናውቀዋለን፣ እንናገራለን፣ እናስተምራለን፣ እንማራለን። እሱን እያልን ነው እንጂ ምንም የማይነገር የተደበቀ እያልን አይደለም። ልክ አሁን ትላንትና አልተገለጸም ሲለው እንደነበረ ማለት ነው። ቢያንስ እኛ በዛ ልክ እንኳን አይደለም አልተገለጸም የምንለው ስላሴን። ጨርሻለሁ። ሲሱ አመሰግናለሁ። ዘኩ በጣም ቴንኪው በክርስቲያኖች ተደጋጋሚ ሀሳብ ስለሰጣችሁ። እስቲ አንድ ጊዜ እዚህ ጋር ሀሳብ እንስጥ። እስቲ ሀሳብ ስጪ እስቲ። ብቸኛ ሙስሊም አንቺ ስለሆንሽ ኦኬ ቲንከር ማለት እሺ ሀሳብ እንፈቅዳለን ስጪ። እሺ እዚህ ጋር አልተገለጸም፣ አንተ የተረዳህበት አልተገለጸምና በሰዓቱ ሁሱ ያለው አልተገለጸም። የሰማይና የምድር ያክል ልዩነት አላቸው። በመጀመሪያ በቋንቋ ደረጃ አልተገለጸም የሚለውን ቃል ሁሱ የተጠቀመው ለምሳሌ አልተጻፈም፣ ያ ነገር ከነ አልተብራራም፣ ከነ ሜንሽን አልተደረገም። አልተገለጸም የሚለው ሜንሽን ከሚለው ጋር ያዝልኝ። ገባህ? ልክ አላህ እጆች አሉት ወይ ጣቶች አሉት ወይ ምናምን ያለ ሲጠይቁ አልተገለጸም። ምን ማለት ነው? አልተጻፈም። ይሄንን ጉዳይ አላህ ለኛ አልነገረንም። መጽሐፈ ስላሴ ይባል አይደለ? አላውቅም። እዛ ላይ ግን አልተገለጸም ሲባል ምንድነው? ድብቅ ሚስጥር አለው፣ እናንተ አልተረዳችሁትም። በሰው ልጅ አእምሮ አይደለም፣ የተወሰኑ ቄሶች ምናምን ለነሱ የተገለጸ የሚለው አይደለም። እዛ ላይ ሁለቱን ካወዳደረን በክርስትና እምነት አልተገለጸ የሚለው ነገር እንደ ሰውኛ ሊያስጠይቀን አይገባም። ምን ማለት ነው? ባልተገለጸልኝ ጉዳይ ለምን እጠየቃለሁ? የገለጸላቸውን እንጠይቃቸው ነው መልሴ። ለምሳሌ እዚህ ጉዳይ ላይ ለምን አልገባሽም፣ እዚህ ጉዳይ ላይ ለምን መልስ የለሽም፣ ለምን አላወቅሽም ስባል ስላልተገለጠልኝ ለክርስትናው እምነት። እስልምናው ላይ ግን አላህ ለምን ስለ ጣቴ አላወራሽም፣ ለምን ስለ ጭንቅላቴ አላወራሽም፣ ለምን ስለ አካሌ አላወራሽም፣ ለምን ስለ ጾታ አላወራሽ የሚል ጥያቄ የለም። ለምን? ከነ ስላልተወራ በዛ ጉዳይ ጥያቄም የለም። አላመንክም ብሎ ቅጣትም የለም። አለማመኑ ከእስልምና አያስወጣም። እዚህኛው ላይ ግን ክርስትና ላይ ግን አንድ የሰለመች እህቴም ነበረችና አንዳንድ ጥያቄዎች ነበሯት። በእርግጥ እኔ አላውቃቸውምና እንዴት ነው የእምነት አባቶችን አላወራሽም ወይ ስል ለምን ስል ከዛ ስል ምናምን ስባል የተመለሰልኝ መልስ አልተገለጠልሽም ነው። ይሄ መጽሐፈ ስላሴ ነው እንትን ነው። ስለዚህ ላንቺ አልተገለጠልሽም። ስለዚህ የሰው ልጅ ባልተገለጠለት ጉዳይ ሊጠየቅ አይገባውም።
እና ሁለቱ አልተገለጸም። በጣም የሰማይና የምድር ያክል ልዩነት አላቸው ከተረዳ እኔ የምልህ ሲሶ እንደ ሙስሊሞች ያወሩ ለማለት ያክል ካልሆነ እቺ እህታችን እኮ ዲቤቱን አላየሁትም አልተከታተልኩትም ብላለች። በቃ ዲስኳሊፋይድ ናት። በቃ ለዚህ ሐሳብ ለመስጠት ለምን በጭፍን ታወራለህ? ወንድማችን እኔ ያልኩት ሙሉን አልሰማሁትም። በጣም ልዩነት አላቸው። ይሄ ጫፍ እየሰሙ መሮጥ ነው በነገር ላይ ገደል የከተተ እየሰማህ። እሺ እኔ ሙሉን አልሰማሁትም እንጂ ያልኩት ከመጀመሪያው እስከ መጨረሻው አላልኩም። ውጪ ገደል የከተተ እዛ ዳሪያሽ ሲጀመር አንቺ ግማሽ ሰው ነሽ፣ ሙሉ ሰው አይደለሽም። ሁለት ሆናችሁ ግቡ ሴቶች ስትገቡ። እኛን አይመለከትም አይደል? አቤላ ጀምረው ማፈዝ አቤላዬ በቃ መቅራት ሊጀምር ነው። አቤላ እውነት ለቃልህ እግዚአብሔር አምላክ ቃልህ ያሰማልን። በጣም ያዳመጥኩኝ ነበረ ምናምን ነገር ተባረክልኝ። ላይክ አሪፍ ሪቪው የሰጠኸው ላይክ ከጅምሮ ጀምሮ ነው። አክቹሊ ያው በትዕግስት አብረን እየተሳጨንም እያዘንን ላየ ሰው ለጠበቀ ሰው ኦፍ ኮርስ ደስ አይልም ነበረ ምሽቱ ምናምን፣ ግን እግዚአብሔር በፈቀደ ደግሞ ያው ተገናኝተው ሀሳብ ለመግለጽ ለመወያየት በቅተዋል። አክቹሊ እንትን ለማለት ራሱ ይከብዳል፣ ማለት አስተያየት ራሱ ለመስጠት በጣም ይከብዳል። እንደ ውይይት ግን እንዳጠቃላይ ኤክስፔክት እንዳረግሽው ነው ወይ ምናምን ስትለኝ እንደዛ አይደለም። እኔ እንደዛ አልጠበቅኩም። ምክንያቱም ሞር የቲዮሎጂ ሀሳብ ነው። በጣም እንግዲህ እግዚአብሔር አምላክነትና ያለ አምላክነት በነቢያቶች ትልቅ ቲዮሎጂ ነው። እሱን ያማከለ ትልልቅ ፖይንቶች፣ ትልቅ ሀሳቦች ይነሳሉ የሚል ነገር ገምቼ ነበረ። ላይክ የተነሳው ነገር ብዙም እንትን አይደለም። ላይክ ማለት ይሄ ልብ አንጀት አረስ የምትሉት አይነት ዲቤት አይደለም። አክቹሊ ካጀማመሩ ጀምሮ በጣም ብዙ ኬዋስ ስለነበረው ላይክ ለመሳተፍም እዛው ታይ ለመገኘት ፍላጎት አልነበረም። አቴንሽን ለመስረቅ ሄዱበት መንገድ በጣም ብዙ በኋላ አትሳም ፖይንት ብቻ እግዚአብሔር ይመስገን ነው የሚያስብለው እንጂ እንትን አይደለም። እኔ አይ ዊሽ በትክክለኛው ሰዓትና ደቂቃ ላይ ተገናኝተው ቢሆን ኖሮ ከእፎይም በኩል ከዛኛውም ሰውዬ በኩል ከዛኛው ሰውዬ እንኳን ዝግጅት አልነበረም። ቢኖር ኖሮ አይ ቲንክ አይፈረጥጡም ነበረ። ግን አይ ዊሽ የተሻለ ሀሳብ ተነስቶ ቢሆን ኖሮ ኩዌስችን ኤንድ አንሰር ላይ የነበረው እንትን ጥያቄዎች በተለይ በክርስቲያኒቲ ሳይድ ሲነሳ የነበረው ጭራሽ ከእንትኑ ጋር የማይገናኝ ከተነሱበት ርዕስ ጋር የማይገናኝ ሀሳብ ነበረ ሲወራ የነበረው። ጀስት እንደው አንድ ነገር አንስቷል እንኳን ቢባል ምናልባት በሐዲስ ኪዳን የሃዌ ማን ነው የሚለው ጥያቄ እንደ እንትን እናስብለታለን። ላይክ አንድ ጥያቄ አንስቷል ብለን እንደው ማለት ነው። ከዛ ውጭ ያለው በጣም ብዙ ነገሮቹ ወደ ስድብ ወደ ነቆራ ምናምን የሚያስኬድ ነው። በተለይ የጌታችን መድኃኒታችን ኢየሱስ ክርስቶስን የኛን የባሪያዎችን መልክ በመያዙ አንስቶ ሞክ ለማድረግ የሄደበት መንገድ ያስቃል። ምክንያቱም እኛ ከሶስቱ አካል አንዱ አካል በልዩ ሁኔታ የኛን የባሪያዎችን አካል ይዟል ብለን እናምናለን። ሁልጊዜም የምንሰብከው ነው፣ የምንኮራበት ነው፣ የዳንበት መንገዳችን ነው። ሶ ይሄንን አንስቶ ሞክ ማድረግ በጣም በቃ ይሄ የወረደ ምንም በቃ የቲዮሎጂ ኮንሴፕት እንዳይላቸው ማሳያ ነው። እነሱ ግን ስለ አካል ስንጠይቃቸው ምንድነው አላህ አንድ ነው አይወልድም አይወለድም ብለው የሆነ እንትን ውስጥ ይከቱታል። ኦኬ እዛው ከከተታችሁ ታይቀር ደግሞ እሺ ዲፋይን አድርጉልን። እጅ አለው ትላላችሁ፣ እግር አለው ትላላችሁ። ሶ ምን እያላችሁ ነው አስረዱን ሲባሉ ወገቤን በጣም አልተገለጸም እኮ ማለት አልተብራራም። እንደ ቁርአን የወረደው የተብራራና ግልጽ ነው ይላል እኮ። ስለ አምላኩ ካልገለጸ ታዲያ ቁርአን ምንድነው? ድርሰት ነው? what the point ታዲያ ምንድን ነበረ ሐሳባችሁ? ፖይንቱ እኮ ቁርአን አምላክን እንዲህ ነው ብሎ ዲፋይን እንዲያደርግላችሁ ነው። ሶ እሱን ዲፋይን ካላደረገ አንተም ካላወቀው ሱራ 17:36 ላይ ሄድ አይን ሰጥተናል ጆሮም ሰጥቻለሁ ምናምን ይላል። የማታውቀው ነገር አትከተል ይላል። ሱራ 17:36ን አንብቡ ሙስሊሞች።
አይን እያላችሁ ጆሮ እያላችሁ ማወቅ እየቻላችሁ በማታውቁት ነገር የማታውቁትን ነገር አትከተሉ። ራሱ ቁርአን እያለ ስለ አላህ ግን በግልጽ ማስረዳት ካልቻለ አልተጻፈልኝም አልተገለጸልኝም ብላችሁ የማታውቁትን አምላክ በጭፍን የምትከተሉት ከሆነ ወዛ ፖይንት ያየነው ይሄንን ነው። አጠቃላይ ኢቭን ስለ ነቢያቶች የሰበኩት ነው። የቃላት ጨዋታ ላይ የእግዚአብሔር የሚለውን ቃል እንትን ላይ የሚገርማችሁ ይሄን ነገር እንደሚያነሱት ከሆነ ወንድሜ ጋር በውስጥ እያወራን ነበር። በውስጥ ምናምን ጽፌለታል። በቃ ከዚህ እንደማታልፉ ወይ ነው መጀመሪያ ላይ ትልቅ ሐሳብ ይዛችሁ እንደማትመጡ እናቅ ነበር። ኢቭን እኮ እንትን ሳትሉ ነው ወደ ዲቤቱ ሳትመጡ እነዚህ ጥያቄዎችን ሊያነሱ ይችላሉ። ግን አሰምፖይንት ይሄ ነው ብለን አውርተንበታል። ዳስ ወይ በጣም ተንቆ ዝም የተባላችሁት በሚያስቅ መልኩ ነው የተሸነፋችሁት። ሰው አምላኩን ካላብራራ፣ ሰው አምላኩን ካልገለጸ፣ ነቢያቶች የኔን አምላክ እንዲህ ብለው ነው የመሰከሩት፣ የኔን አምላክ እንደዚህ ብለው ነው የገለጹት፣ ምንነቱ ይሄ ነው፣ ማንነቱ ይሄ ነው፣ ስም አይደለም እንዴ 17:3 እውነተኛ አምላክ የሆንክ አንተ ብቻ ሲል እውነተኛ አምላክ ብሎ እኮ ዲፋይን ሲያደርገው ሐሰተኛ አምላኮች አሉ እያለ እኮ ነው። ከሐሰተኞች አምላኮች እየለየው ነው። አንተ እውነተኛ አምላክ ብሎ ሲገልጽ ከሱ አንፃር ከኢየሱስ ክርስቶስ አንፃር አልተናገረም። እንደው ማለት ነው ክርስቲያኖች ምን ያምናሉ እንኳን ብላችሁ እንዴት ሰርች አታረጉም? ለዲቤት እየገባችሁ የማናምነው ነገር ላይ ጊዜ ከምትፈጁ የምናምነው ነገር ላይ እንኳን በትክክል ዕውቀት ኖሯችሁ እንዴት እንትን አታደርጉ? በጣም እኮ የሚያሳፍር ነው። ያውም ሚሊዮኖችን ከዛ በኋላስ ድራማ ልክ ዲቤት አለቀ ወጣ 40 ሰው 60 ሰው አሰለም ስቲል እዛ ሰርክል ውስጥ ነው የምንኖረው፣ እዛው ሰርክል ውስጥ ነው የምንቆየው። በጣም ይደብራል። ማላይ ነው እንዲህ ድራማ የምትሰሩት? ምን ያህልስ ነው ደግሞ በግ የሆነ ህዝብ እንዴት የማያስተውል ህዝብ ነው የሚከተለው ይሄንን ነገር? አንዴ እንኳን ቆም ብላችሁ ላይክ ፍትሃዊ ሆኖ ማዳመጥ ነው መስማት ነው። አሁን ውይይቱ በጣም ማግኒፊሰንት ነበረ። በእንትና በኩል የተነሳው በቃ እንደጠበቅኩት አይደለም። ዲቤቱ በጣም እንደጠበቅኩት አይደለም፣ ግን ብዙ ከያስ አለው። ከዛ ሁሉ ጥንቅጥ ውስጥ ወጥቶ ራሱ ለዚህ ዲቤት ለዚህ ውይይት መብቃት በራሱ ራሱን የቻለ አቺቭመንት ነው። ደስ ይላል። ግን ለወደፊቱ እራሳችሁን አዘጋጁ። ማንም ይምጣ ማንም ለውይይት የተዘጋጃችሁ ሁኑ። አምላካችሁን ለመግለጽ ለማስተማር ለማሳወቅ የተዘጋጃችሁ ነው። አልተገለጸም ብለ ጨርሳል። ከዚህ በኋላ እኔ እስልምና ላይ ምንም ጥያቄ የለኝም። የማታውቁትን ነገር እናንተም ምን ብዬ ጠይቃችኋለሁ? እስቲ አምላካችሁን ምን ብላችሁ ዲፋይን አድርጉልኝ። ነቢያቶች ምን አሉ ስለናንተ አምላክ ብዬ ከዚህ በኋላ እንዴት ነው የምጠይቀው? ምን ብዬ አፍራለሁ? ነው ምንም የምጠይቀው ነገር የለም። ከዚህ በኋላ ራሱ ምናልባት እኔ አቅም ካለኝ የራሴን ቴዎሎጂ የራሴን አስተምሮት እናገራለሁ እንጂ አረጋግጣችሁልን በቃ ማታውቁትን ነገር እንደምትከተሉ አረጋግጣችሁልን ምን ብለን ነው ደግሞ እኛ እናንተን አምላካችሁን ንገሩን የምንላችሁ? እናንተም የማታውቁትን አምላክ እኔ ምን ብዬ ነው የምጠይቃችሁ? እስቲ አስረዱኝ ስለ አምላካችሁ ምን ልላችሁ ነው? አንድ ነው ማለት ሲምፕል እኮ አይደል? ቀላል ነው። ያ አንድነቱን ዩኒፋይድ የሆነ ሊንፍ ያለው እንዲህ የተገጣጠመ አካል አለው ወይ ያ አላህ የምትሉት ብለን ስንጠይቃችሁ ስድብ ከመሰላችሁ እሺ አይ በቃ እጅ ሲባል እጅ ምንድነው? እጅ ነው። ኦኬ እጅ ይሄ ነው ወይስ ምን አይነት እጅ ነው? ምንድነው እጅ? ዲፋይን ካልተደረገ ምንድነው ታዲያ የሚቀጥለው? ማለት ምንድነው ሐሳባችን? የምር ይሄንን ነው እያመናችሁ የምትቀጥሉት? እንደዛ ነው? እውነት አስባችሁበታል? ከዚህ በኋላ በዚህ መልኩ ነው የምትቀጥሉት? አምላካችሁን ይሄ ነው ብላችሁ ሳትናገሩ በኮንፊደንስ ነው ሰውን ወደ ቀጥተኛው መንገድ እንምራ የምትሉት? ሞከሪው ይበቃችኋል። እናንተ 40 እና 50 ዓመት መጽሐፍ ቅዱስ ላይ ብዙ መጽሐፍትን እየጻፋችሁ ብዙ እንትን እያላችሁ በቃ እንትን ብላችኋል። ሞከሪው ሰርታችኋል። ለአምላካችን ለማዋረድ ሞክራችኋል። ግንስ አሁን ላይ ግልጽ የሆነልን ነገር እናንተ ማታውቁትም የምትከተሉትን በጣም ነው የምናዝነው። አይዊሽ አምላካችሁ ዲፋይን ተደርጎ የኛ አምላክ እንዲህ ነው ነቢያቶች የሰበኩት እንደዚህ ብለው ነው አንድ አምላክ ብለው ነው የሰበኩት። ያ አንድ አምላክ ባህሪ ያለው ባህሪያቶቹ እንዲህ ናቸው ተብሎ በሁሉ ቦታ የሚገኝ ነው፣ ሁሉን የሚያውቅ ነው፣ ሁሉን ቻይ ነው፣ ሩሩህ ነው፣ ፍቅር ነው እያልን የምንገልጸውን አምላክ እናንተ በዛ ልክ ዲፋይን አላረጋችሁትም።
እሱ መንፈስ ነው፣ ረቂቅ ነው። ዝም በል እናውራ። ዝም በል ልጨርስ። አይ ብዙ ሰዓት እየሰማሁ እኮ ነው። እስካሁን መብቴ ነው። አይ ራስሽ ቤት አይደለም መብቴ ነው። ባለቤቱ አቆሚ እስካላለኝ ድረስ አንተ ዝም በል። እሺ ኢየሱስ ወደ ሰማይ ያረገው በጫማ ነው ያለ ጫማ ነው? ዝም በል። አይ መልሽልኝ። ከተገለጸ ኢየሱስ በጫማ ነው ያለ ጫማ ነው ያረገው? ዝም በል። አይ ቆይ ምን አሳስቦት ነው በጫማ ነው ያለ ጫማ ነው ያለው? መንግስተ ሰማያት ጽዳት ሰራተኛ ትሆናለህ ያለ ሰው አለ እንዴ? እንደነሱ መስሏቸው ነው እንደዛ። አሁን በጣም ትልቅ ጥያቄ ነው ላንተ በጣም እና ሌላ ነገር ጊዜ እሰጣለሁ ውይይቱ ላይ አንተም ለመናገር እንትን እሰጣለሁ፣ ግን ሀሳቧን ትጨርስ። አመሰግናለሁ። እኛ ነው የትናንትና እንቅልፍ አለብን። ሁላችንም ያንቀላፋን ነው። እንቅልፍ ሊደፋኝ እኮ ነው። እኔ እኮ ያ እንዴ ግን ምንድነው በእውነት በጣም ነው የሚያሳዝነው። አሁን ይሄንን ስንናገር ነገ ላይ ተሳዳቢዎች ምናምን እንባላለን፣ ግን ሲሳደብ የነበረው ማን ነው? ለምሳሌ ሲሲዬ አንድ ነገር ልንገርህ፣ እኔ አባቴን አከብራለሁ ብለህ እሰጣለሁ፣ በረጅም ጊዜ እሰጣለሁ። አንተም ወስደህ እንትን ትላለህ። እኔ በጊዜ አንተ ብቻ እንትን አልልም። በጊዜ ያ እንትን ነው። ለምሳሌ እኔ ሲስ አባቴን አከብረዋለሁ ብዬ ብለህ አባትሽ ሰው ነው ብትለኝ፣ አዎ ሰው ነው። አባትሽ የወንድ አካል አለው ብትለኝ፣ አዎ አካል አለው ብለህ የወንዱን አካል ታከብሪዋለሽ ብሎ መጠየቅ የመጨረሻ የድድብና ጥግ ነው። ያደረጋችሁት ይሄንን ነው። በጣም በሚያሳፍር መልኩ አባትሽን የወንድ አካሉ መርጠሽ ታከብሪዋለሽ ወይ ብሎ እንደመጠየቅ ያለ የወረደ የዘቀጠ እንትን የለም። ሰው እንዴት አርጉሜንት ይጠፋበታል እንዴ? ትሪኒቲ ላይ ማንሳት ትችሉ ነበር እኮ። ዲቴል ኩዌስችን ኤንድ አንሰር ላይ እኮ ብዙ የሚጠየቁ ነገሮች ነበር። ቴዎሎጂን መጠየቅ ትችሉ ነበር፣ ግን እናንተ አትችሉ። ከርዕሱ ተወጥቶ ይጠየቅ የነበረው ይመለስ የነበረው ነገር የማይገናኝ ነው። ግን በቃ እናመሰግናለን። ለማንኛውም ሲሶ አመሰግናለሁ። አቤላ በእውነት ደስ ብሎኛል ለእይታ ምናምን። ንቁዬ ሰላም ብያለሁ። ሁላችሁም ሰላም ብያለሁ። ሪያን መቀጠል ትችላለህ። እንዴ ንቁ እንዴት ነሽ? ኧረ እኔ ራሴ ነኝ ያስገባሁት። ደህና ነሽ? እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ? ሰላም ናችሁ? አለን። ሰላም ነው። ሲላም ነው። እንዴት እኔ አለን ደግነ ይዘጋልና አንተ አብላላ እንዴ? ኧረ እንቅልፍ ሊደፋኝ ነው። እሺ ራያ መቀጠል ትችላለህ። ራያ እሺ አመሰግናለሁ። በመጀመሪያው እኛ ከዋና ፍሬያችን እኔ እጀምራለሁ። ከውይይቱ ላይ ምን ፍሬ አገኘን ከሚባለው ስነሳ ብዙ ክርስቲያኖች ወደ እስልምና መጥተዋል። ብዙ ሰዎች ሻሃዳ ይዘዋል። ፖለቲካ ነው የሚባል እንትን አለ፣ ራስን መደጎም ያለ ላለመውደቅ ማለት ነው። እንግዲህ ይሄ ሁሉ ሰው ሻሃዳ እያለ ሲይዝ እንግዲህ ሁሉም ፖለቲካ ከሆነ እናንተ መታችሁ ፖለቲካ መስራታችሁ መሄድ ነበረባችሁ፣ ወይም ደግሞ እንደዛ ማድረግ ነበረባችሁ። እና ለማንኛውም ብዙ ሰው ሻሃዳ ይዘዋል። ቢያንስ ከ25 በታች በላይ ማለት ነው። በትንሹ ከ25 በላይ ሰው ሻሃዳ ይዘዋል። የኛ ፍሬ ይሄ ነው። አልሐምዱሊላህ። አንድ ሰው ውይይት ከፈለገ ፍሬው ከዘላለም እሳት ወደ ዘላለም ህይወት ነው ሰውን ማምጣት። ይሄኛ ፍሬ አፍርተዋል። አንደኛ የመጀመሪያው ማለት ነው። ሁለተኛ ሃይማኖታችን የሚያስተምረውን ብዙ በደንብ አሳይቶናል። ምን አለመሳደብን፣ አፍን አለመክፈትን፣ ማንም ሰው ቢሰድብ መልስ አለመሳደብ። ከመጀመሪያ ጀምሮ እሱ ምን ነበር ሲያስተምር የነበረው? መጽሐፎቻችሁ ላይ እንዲህ ስታገኙ አትሳደቡ፣ እነሱን አምላኮች ወይም ደግሞ የእነሱን አምላክ አትሳደቡ።
የሚል መልእክት ሲያስተላልፍ ነበር። ይሄ የእስልምና ዋና ትምህርት ነው። እኔ ለምሳሌ እዚህ መጥቼ ልሳደብ እችላለሁ። በት ውሱ ማታ ያደረገው ማንንም እንኳን ሙስሊሞችን አይደለም ክርስቲያኖችን አይደለም ኤቲስቶች እንኳን ሲመሰክሩ ነበር። ለምሳሌ እና አብዲስ አደፋር ሲመሰክሩ ነበር። ምን ማንም እነ ማን ነው ነበር ሌላኛው ዮዳም ነው ይባል ሰውዬ ሲመሰክር ነበር። እኔ ላይክ ስክሮል እያደረኩ እያየው ነበር። ብዙ ሰዎች እንደውም አንዷ መጥቶ ክርስቲያን መስክራ ነው ሄደችው። እኔ በቃ በባህሪ በጣም ነው ማደንቅ። ይሄን ሁሉ ታግሰ አንዱ ራሱ ተሳርቢ የወረደው መጀመሪያ ማን ነው እሱን አድንቆ ነው ሄደው። ጸባይ ደስ ይላል ያለ ተናግሮ ነው ሄደውና ማንም እንደዚህ ሊታገስ አይችልም። ወይ ነው እኮ ዋት ምን ይዞ እንደሚመጣ እኮ ወይ ነው እኮ እኔ እኮ አንድ ነገር እኮ አልጨበጥኩም እኮ ስለ እንትን የያዘ ሰይጣን ነው ምናምን የሚል አይነት አሉ ነው እንግዲህ ይሄ እንዴት ነው የሚገናኝ? በጣም እኮ ሲሊዮን አርጉመንት ኢቭን ኢትስ ኖት አርጉመንት እኔ ራሱ መመለስ የምችል ነው ላይክ አምላክ ነው ወይ ይቅር በለኝና ያው እኛም እዚህ እስከተቀመጠን እንድንማማርበት መተቸስ ሳይሆን አሁን ከብዙዎቹ ቀደም ያንተ ወንድም እሱ የተቀመጠው በጣም የሚያስተምር ነገር አቤላ የሚያስተምር ነገር ከቻልክ የሚያስተምር ነገር ንገረን እንጂ የመተንቱን ተው። ምክንያቱም ሰው የሚያየው ነገር አለ። ስለዚህ እሱን ተው። ሁላችንም እንዳንተ ስክሮን ያርጋየን ስለሆነ ነጥብ የምትለውን ነገር ይሄ ተመልሶልኛል የምትለውን ተናገር እንደነሱ ሲሚኛ አነቆ ቅድም ክርስቲያን ስታረግ የነበረው እንደውም ሙስሊሞችን ሁሉ ለደብያሪ ስትታደብ ነበር። ኢቨን በግልጽ ማለት ነው። እኔ ማንንም አልተሳደብም። አርጊውመንቱን ነው እኔ አርጊውመንቱን አንዬ ሙስሊሞቹ ለራስን ነው የጨመርከው ሙስሊሞቹ ለራስን ጨመርክ። እኔ ያልኩት አርጊውመንቱ የደደብ ነው። እውነቴን ነው። ስፔሲፊክሊ argument ነው ያልኩት። አርጊውመንት በጣም ሰው እየለየ አርጊውመንቱ የደደብ ነው ስል እኔ ደደብ ነኝ ብለህ አቤት ካልክ እኔ የለሁበትም፣ አያገባኝም። I'm talking about the argument, okay? እሺ ላውራ ከናቶክ ያ እኔም ሲሊ አርጊውመንት ነው ያልኩት። እኔ ማንንም አልሰደብኩም። አክቹአሊ የሰደብኩ ሰው አለ ፐርሰናሊ ማንንም አልሰደብኩም። አይ ሙስሊሞችን ሲሊ አርጊውመንት ስለተናገርክ ነው። I didn't insult anyone. ያ ኮኒ አሻርኩ በጣም ቡልሺት። እሺ በቃ ይሁን። አሁን ላውራ እኔ ጣልቀስተ ስገባ ወርሺ ከዛ በኋላ ዝም ብያለሁ። ሲሊ አርጊውመንት ነው። አንድ እግዚአብሔር የሚባለውን ሐሳብ እንኳን አላነሳም። እግዚአብሔር ምንድነው ላይ ከነቢያት ከአንድ ነብይ እግዚአብሔር የሚባል ነብይ እስቲ ማን የጠራ? ከኢትዮጵያ ውጭ እኮ ማንም እኮ እግዚአብሔር የሚባል አምላክ እኮ አያውቅም እኮ። ወይ ነው ከኦል ዛት እኮ እናንተም ታውቃላችሁ። ያው ሲባል ደግሞ ከአዲስ ኪዳን ጀምሮ አይታወቅም። ይሄ በጣም ከባድ ዲሌማ ነው። በዚህም የሆነ ነገር የለም፣ በዚህም ደግሞ የሆነ ነገር የለም። የቱን ነው የምታመልከው? ዛት ላይ ከግራ ገብቷል። ያህዌ የሚባል አምላክ አምጣ አለው ከአዲስ ኪዳን። ያህዌ የሚባል አምላክ አምጣ ቃል በቃል ኢየሱስ አልጠራም ያህዌ ብሎ ማቴዎስ፣ ሉቃስ፣ ማርቆስ ከዛ ደግሞ ጳውሎስ ከዛ ራእይ ላይ የራእይ መጽሐፍ ላይ አንድ ያህዌ የሚባል አምላክ የለም ቃል በቃል ማለት ነው። ኢቭን እግዚአብሔር የሚለው ስም ራሱ ከማን እንደመጣ ሊቃውንቶቻቸው በቃል በቃል ይናገራሉ። ምን ብሎ ንጉስ ይዛና በቃ ይሄ ነው መነሻው፣ እግዚአብሔር የሚለው ስም መነሻው ዛሶል። ስለዚህ እኛ ደግሞ እንደዛ አይነት አምላክ አናመልክ። የሆነ ንጉስ የጀመረ ስም አንጠቀም። ይሄ ነው የእስልምና ዲፈረንሱ። አላህ የሚለውና አላህ የሚለው በአረማይክ በሴሜቲክ ኤል የሚለው ስም ከአብርሃሚክ አሁን ከሜሶፖታሚያን ሂስትሪ ተነሳ ኤል የሚል ስም ሲያገለግል ነበር። ይሄ በሁለቱም መጽሐፎች ውስጥ አለ ኤል የሚለው ማለት ነው። እና ደግሞ በአብርሃሚክም በጁዳይዝምም በኢስላሚክም አለ ኤል የሚለው ስም ማለት ነው። አላህ የሚለውን ግን የምናገኘው በኢስላሚክ እና በጁዳይዝም በአረማይክ ጽሑፎች ውስጥ ብቻ ነው የምናገኘው። ግን የጥንት ነው። እናንተ ጋር ግን ምንም ዛሬ የመጣ ነው። ማን ነው ከ1600 700 ምናምን ዓመት በፊት የመጣ ነው። ምን የሚለው እግዚአብሔር የሚለው ማለት ነው። ቆይትና አቤል
ማይሆን ቅጥፈት ነው የምቀጥፍ ያለው ሰው ቁጭ አድርገህ ሲጀመር እስልምና ራሱ እኮ አሁን ካልከው በእድሜ ያነሳ ቅጥፈቴን ታስተካክላለህ። ዝም በለው አቤላ ይበለው። ቆይ እኔ እያያዝኩለት ስለሆነ እመጣለታለሁ። ተው ያ ቴንክ ዩ። እሺ ምቀጥፍም ታስተካክሉኛላችሁ ጊዜ ቢደግ አንድ ቀጥፈና ያለ። ስለዚህ ባጭሩ ከዲቤቱ ምን አገኘ ብትለኝ እኔ እግዚአብሔር የሚባል አምላክ አላገኘውም። ኢቭን እኔ በጣም ያጠናው ስለ አላህ ማን ነው እግዚአብሔር የሚለው ስም አለ ወይስ አላህ የሚለው የአረማይኩ እኔ አይምሮዬ ላይ በጣም ኢፌክት አምጥቷል። ለምን አምላካቸው ሙስሊሞች የሚጠሩት በዚህ መንገድ ነው። ሶ ኢት ኢዝ ላይክ ታሪካዊ ነው። ከፔሽታ ማኑስክሪፕት እናገኛለን። ከመዝሙረ ዳዊት 22 ማን ነው 22:1 አላህ የሚለውን ቃል ነው የምናገኘው ከጥንት ማኑስክሪፕት ማለት ነው። ከባይብል ሶ ይሄ ራሱ ወደ እስልምና የሚመራ ነው። ሶ ብዙ ሰዎች የሰለሙት አንደኛው እንደው ከይቅርታ ጋር ነው ከዚህች ጋር መዝሙረ ዳዊት 22 ላይ ምን ብሎ ነው አለ ያለው? ከይቅርታ ጋር ነው ስላቋረጥኩ አምላኬው ለምን ተውከኝ የሚለው አላህ አላማሸበክታኒ ነው የሚለው በአረማይክ ማለት ነው እኮ በአረማይክ በዕብራይም ማለት የኦልድ ቴስታመንት የተጻፈው በምን ቋንቋ ነው የተጻፈው? ያ ኦልድ ቴስታመንት ግሪክ አለ የጥንቱ ኦልድ ቴስታመንት ኦሪጂናል ማኑስክሪፕት ኦልድ ቴስታመንት የተጻፈው በምንድን ነው የተጻፈው? እኮ የመጀመሪያው ኦልደስቱ ነው የምነግርህ። ኦልደስቱ አንድ ማኑስክሪፕት ሰርቫይቭ ያደረገው ግሪክ ማኑስክሪፕት ነው የሰብቷጀንት ማለት ነው። በምንድን ነው የተጻፈው? ሰብቷጀንት የተጻፈው በምንድን ነው? ግሪክ ነው እኮ ግሪክ ያልኩህ ግሪክ ነው የሚሆነው ሲሶ አረ ሰብቷጀንት ግሪክ ነው የተጻፈው እና ሰብቷጀንት ነው ግሪክ ነው። የመጽሐፉ ባለቤቶች እነማን ናቸው? ሰብቷጀንት ግሪክ አይደለም? አይደለም። ቆይ የመጽሐፍቱ ባለቤት እነማን ናቸው? የመጽሐፉ ባለቤቶች መጽሐፉ የወረደላቸው ሰዎች ናቸው። ለምሳሌ የኢሳ ህዝብ አለ ወይም ደግሞ ለምሳሌ የመጽሐፉ እንደናንተ ትምህርት ነው። እኔ ተሳስቼ ከሆነ ታረማለሁ። ጥያቄ ስለሆነብኝ ነው ጋይስ። እንደናንተ ትምህርት ነው አይደለም። የመዝሙረ ዳዊት የመጽሐፉ ባለቤት እነማን ናቸው? አይሁዶች እኮ። አይሁዶች በምንድን ነው የጻፉት? ኦኬ ዳይሬክት እንትኑ ከሆነ በኩረ ጽሁፉ ከሆነ በዕብራይስጥ ነው የሚጻፉ እኮ። በዕብራይስጥ ላይ የመዝሙረ ዳዊት ላይ ያለው አንተ የጠቀስከው ቃል አምላኬ ለምን ተውከኝ የሚለው ምንድን ነው የሚለው? ያህዌ ነው የሚለው ወይስ አላህ ነው የሚለው? ኤሎሃ ነው የሚለው፣ ያህዌ አይልም። እሺ እኮ ኤሎሃ ማለት ምን ማለት ነው? እሺ ኤሎሃ ማለት በነገራችን ላይ ዘወርድ ኤና ኦ በጥንት ሂብሩ ውስጥ ዲቨሎፕድ የሆነ እንጂ ምንድነው ላይክ ከጥንት ጀምሮ ሲጠቀሙት የነበር አይደለም። ኢናኦ ሶ ኤሎሃ እኔ ጋር እየተቆራረጠ ነው። አንዴ ታፕ ኮፒ ሊንክ ሼር አድርጉልኝ። ካሜራ ልክፈታው። ኦኬ ታፕ እሺ። ኤሎሃ የሚለው አምላኬ የሚለው ነው የሚተከባጭሩ። ወደ አረማይኩ ደግሞ ሲተረጎም አላህ ወደ ጥንቱ አረማይክ ሲተረጎም አላህ ላይ የሚለውን ቃል በቃል አስቀምጦታል። ሞስት ኦፍ አብዛኛው ለምሳሌ ብዙ ተርጉሞች የኦልድ ቴስታመንት ተርጉም የሚባሉ አሉ። በጣም እነሱ ራሱ ወደ አረማይክ ነው የተተረጎሙት ፈርስት። ስለዚህ እኔ ቀደም የጠቀስኩልህ አላህ የሚለው አረማይክ ማኑስክሪፕት ነው የጠቀስኩልህ። ቆይ እዚህ ጋር እንትንን በላ እዚህ ጋር እኔ ልመለስና ቆይ ራያ። ስለዚህ መዝሙረ ዳዊት ላይ የመጀመሪያ የዕብራይስጥኛ ቋንቋ ላይ የመጽሐፉ ባለቤቶች እግዚአብሔር ማን ብለው ነው የሚጠሩት? ሰማለሁ ራያ አሁን መታል። ለመጀመሪያ የመጽሐፉ ባለቤቶች ፈጣሪ ማን ብለው ነው የሚጠሩት? ኤሎሃ ብሎ ነው የሚጠሩት። ስለዚህ በኤሎሃና በአላህ መካከል ልዩነት አለ የለም? የቋንቋ ልዩነት አለ የለም? አላህና አላህ በአረማይክና በነገርኩ ቅድም ይኸው አራት እንትን አለ ፕሮሰስ አለ በቋንቋ በሴሜቲክ ውስጥ በእነዚህ በቋንቋ ሂደት ውስጥ መቼም ጆሮ ያለው ሰው እንትን ይላል። ኤሎሃና አላህ መቼም አንድ አይደሉም አይደል? ነው አንድ ናቸው። በደንብ ላስረዳ። እሱ ላስረዳ እኮ ነው። እንዴት አንድ ነው? አንድ የሚሆኑት ኤሎሃ ሌላ
ላስረዳ። እስቲ ራስህ ሰርች አድርግ። ያው ለምሳሌ እንትን አላመጣልህም እንትን ስለሌለ ማለት ነው። ኤሎሃ በሚለው የዕብራይስጥ ፊደል ውስጥ በጣም አንድ የስኮላር በጣም ትልቅ መጽሐፍ አለ። ላይክ ለማንበብ ራሱ ይከብዳል የሆነ የተጻፈበት መንገድ። ግን ዋና ኮር ፖይንቱ ምንድነው? በሂብሩ ወርድ ውስጥ ኢ እና ኦ የምትለው ወርድ ከጥንት ጀምሮ የነበረች ናት ወይ? ከጥንት ጀምሮ ለምሳሌ በፓሊዮ ዕብራይስጥ ውስጥ ነበረ ወይ? ራስህ እሱን ቼክ አድርግ። ያኛው ግን ቤዚኩ ግን ያለው ነገር ኤልኤች የሚለው እኔ የምልህ አበበና አበበች ይለያሉ አይለይም? ይኩም ይለይ ነገር እኮ ነው አይደል? አበበና አበበች በጣም ነው የሚለያየው። አሁን ኤሎሃና የጾታ ልዩነት አለ እዚህ ስንሰማው ራሱ እኮ አላህና እኮ ይኸውልህ አሁን እኮ እኛ ስለሰጠነው እኮ ነው። አበበች የሴት ነው፣ አበበች የሴት ነው፣ አበበ ያለው ሲሶሶ ስም አንድ ነው ወይስ ፈጣሪ በሚለው ነው አንተ አንድ ያደረከው ረያል? ወይስ ደግሞ ስሙ አንድ ነው? ኤሎሄ ነውና እንዴት ነው ስሙ አንድ? እኔ የሚታወቀው በቋንቋ በእነዚህ በሴሚት ማን ነው የሚቀልደው? እኔ አልቀለድኩም። ባይዘው ቀሌን አይደለም። ኤሎሄ የሚሆነው ሲጀመር ቁርአን በዕብራይስጥኛ አለ እንዴ? በዕብራይስጥኛ ተጽፏል ኤሎሄ ተብሎ በቁርአን። እኔ ስለ ቁርአን አላወራሁም በነገራችን ላይ። ምን ሆናችሁ ነው? እኔ ያወራሁት አላህ የሚለው ያለው ቁርአን ላይ እስከሆነ ኤሎሄ ጋራ ዲስማማ አንዳንዴ የሚገናኙ ነገር አገናኝታ አውራ። አረማይክ ማኑስክሪፕት ታውቃለህ አይደል? አረማይክ የሚባለውን ቋንቋ አረማይክ ቋንቋ አውቀዋለሁ። አንዱ ቋንቋ ነው። ባይብል በሱ ተጽፏል። በአረማይክ ተጽፏል ባይብል። ያ ስለዚህ ባይብል ላይ አምላክ ለሚለው ቋንቋ የሚጠቀሙ አላህ ነው የሚለው ነው እያልኩ እኮ ነው። ማስረጃ አምጣ። ማስረጃ አምጣ። እሱን ነው ማስረጃ እኮ ራያ እኮ ማስረጃ እኮ። እሺ ቆይ ፔሽታ አንዴ ፔሽታ ማለት ልክፈት ነው። እስኪ ወጣ ድረስ የመሐመድ ቤተሰቦች ቁረይሾች ያልኩት የነበረ ጣዖት ነው ወይንስ አላህ የሚባል መጽሐፍ? ይሄ አሁን አንተ የምትለው የአረብ አላህ የሚባለው የለሽ ክርስቲያኖች የሚሉት አረብ ክርስቲያኖች የሚሉት እና እናንተ የምትሉት ኢቭን በስፔኒንግ ላይ የተለያየ እንደሆነ እኮ ላሳየ ነው ልነግርህ። ስለዚህ አሁን እንጠይቅህ ቁረይሾች ሰዎች ከተሉት የነበረው የቁረይሾች አምላክ ነው ወይንስ የነገር አምላክ? እሱን ቀጣ፣ እሱን አሳየን። ዲቤት አይደለም። ያመጣውልህ እኮ ከመሰለህ ከፔሽታ ማኑስክሪፕት ነው እያልኩ ነው እኮ ፔሽታ ማኑስክሪፕቱ እኮ እንትን ኦሪጂናል ማኑስክሪፕት የመጀመሪያው ማኑስክሪፕት ነው። የጥንት ነው የኦሪጂናል ሳይሆን ኦሪጂናሉ በኩረ ጻፉ የለንም በነገራችን ላይ እኮ አሁን እኮ የመጀመሪያ የመጽሐፉ ባለቤቶቹ መጽሐፉን ሲጽፉ ነው ግን ለምን ወጣ? አረማይክ ቋንቋ የማን ቋንቋ ነው? በጣም ውሸት እያወሸ ስለነበረ ነውና አረማይክ ቋንቋ የማን ቋንቋ ነው? ምን ባለቤቶች? እስኪ ይሄን መልስልን። ባለቤቶች ነው ወይ ይፈልገ ነው? አረማይክ ቋንቋ አሁን መጽሐፍ ቅዱስ በአረማይክ ቋንቋ ነው የተጻፈው እያልከን ነበር። በኩረ ቋንቋ አረማይክ ነው ስትለን ነበር። አረማይክ ቋንቋ የማን ቋንቋ ነው? እስኪ ጀስት እኔ እውቀቴን አሰስላለ አንዴ ሲሳይ እኔ ባይብል በአረማይክ ነው የተጻፈው ብያለሁ። በኩረ ጽሁፉ በእንደዛ ያልከን ነበር። እኔ አላልኩም። እኔ ያልኩት በአረማይክ እያልከን ነበር እኮ ነው ሰማው ነበር። አቋሽ እያልኩ ነበር። አረባክን ሲክ ሰማን ነው ሰሙተው ነገር ግን አልፈልግም። ለነሰለ ራያ
ራይ አሁን እኮ አንተን ኢንተራፕት ያደረግን ለምን መሰለህ? ኢንተራፕት ያደረግን አሁን ይሄኛው የቋንቋ ነገር ስላነሳ ነው እኮ እሱን አሳያለሁ። ኦሪጂናል ለምሳሌ ምን ቋንቋ እንደሆነ ይንገረንና ከዛው እንመጣለን ወደ ሴፕቱዌጀንት። አንዴ ቆይ እኔ ላይክ እንትኔ ላሳይና አይ ታሳይ። ከማሳየት በፊት እስኪ አሁን አንተ በጣም አውቃለሁ አታውቁም ምናምን ስትል ስለነበረ ነውና አረማይክ የምን ቋንቋ ነው? ትልቅ ላይ አድርገኝ አንተ ራያን ሲሶ። ቆይ ከመሆኑ በፊት እንትን መልስና ወደ አንተ እንመጣለን፣ ወደ ኤቪደንስ እንመጣ። አረማይክ የምን ቋንቋ ነው? ይሄ መልስልን እስኪ። አንዴ ልጨርስ ይገብንትና። አይ ቆይ እሱ ጋር እንመጣለን፣ አብረን እንመጣለን። አረማይክ የምን ቋንቋ ነው? መጀመሪያ አታውቁም እንዴ ምናምን ስትል ስለነበረ ነው። አረማይክ የምን ቋንቋ ነው? ኧረ አንዴ እባክህን ምን ሆነህ ነው? ይሄን መልሰልን ወደዛ ብትገባ አይሻልም? አረማይክ የምን ቋንቋ ነው? መጀመሪያ አታውቁም እንዴ? ይሄን አታውቁም? ትክክል ነው። አረማይክ ባይብል በአረማይክ ቋንቋ ነው የተጻፈው ስትል ቃል በቃል እየሰማው ስለነበረ ፊስ ላውራበት ላይ ቻትጂፒቲ ወንድማችን ይላ አሁን ቻትጂፒቲ ነው ቃል በቃል የጠየቀው። አሁን ቻትጂፒቲ ነው ይበል ሆልድ አድርገውና ቻትጂፒቲ ጋር ትመጣለህ። ይለ ቻትጂፒቲ ለማለት ዕውቀት አይጠይቅም። ማንበብ ብቻ ፔሽታ ማለት ነው። የማን እንደሆነ አላውቅም። ማን ነው አረማይክ የማን እንደሆነ አላውቅም። it doesn't necessary እና ሰጣቅ ነው እንዴ አረማይክ ቋንቋ በአረማይክ ቋንቋ ነው ተጻፈው እያልከን የነበረው? ኦኬ ሌላ ሁለተኛ ውሸትን ውሸትን ካጋለጥኩ በኋላ ነው ወደ ማስረጃ የምንመጣው። ውሸትን ላጋልጠው። ሌላኛው ቆይ አይደለም ሴፕቱዌጀንት ቆይ ትመጣ አንዴ አባት ቻትጂፒቲ ወንድማችን ረያን ቆይ አንዴ ወንዴ አንዴ ረያን እኔ ካንተ ጋር ብቻ እንዳትወጣ ሴፕቱዌጀንት የሀገር ስም ነው ወይንስ የምን ስም ነው? ተበላሽቷል መሰለኝ። ምንድነው ዋና ዓላማው? እንትኑ ወደ ሌላ ነገር ገባ። ዲቤት ነው እንደ ዛሬ ፕሮግራም ቲንከር በጣም ብዙ ነገር እየዋሸ ስለነበረ ነውና ማያውቀውን ነገር ሲገባረቅ ነበረ። አንዴ ሚውታል። በነገራችን ላይ ሴፕቱዌጀንት የሀገር ስም ነው የምን ስም ነው? ንገረን እስኪ። ሴፕቱዌጀንት ማለት ነው። በነገራችን ላይ ሲሶ ፌር አይደለም። እዚህ በጣም ፌር ነው። በቃ አሁን አውቃለሁ ብለህ ነው አይደለ ስታወራ የነበረው? ሴፕቱዌጀንት የሰው ስም ነው የማን ስም ነው? የሀገር ስም ነው። ኧረ ሰው ምን ሆነ አልተው። እኔ ሐሳቤን ላስቀምጥ ነው ያልኩት። በቃ ሐሳቤን ላስቀምጥ ልጨርስ እኮ ታስቀምጣለህ። ግን አንድ እዚህ ጋር እየዋሸ የነበረውን ነገር እዚህ ጋር ግልጽ እንዲሆን ነው። ሴፕቱዌጀንት የሀገር ስም ነው የማን ስም ነው? ሴፕቱዌጀንት የተባለው የማንም የሆነ ነው ምን አገባኝ እሱ ላይ ነው። ስለዚህ ምንም ሳታውቅ ነው እንደ ሴፕቱዌጀንት። በነገራችን ላይ ሴፕቱዌጀንት ማለት ሰባው ሊቃውንት ማለት ነው። እሺ የሀገር ስም የምናምን ስም አይደለም። ሰባው ሊቃውንት ይለ ሰባው ሊቃናት ናቸው። በደንብ ስማ። እሺ እኔ ምን አገባኝ? እሺ የሴፕቱዌጀንት ትርጉሙ የመጀመሪያው ትርጉም ምን ይባላል? እኔ ምን አገባኝ? እሱ ሰባው ሊቃውንት ለመጀመሪያ ጊዜ ተረጎሙት ምንድን ነው? እኔ እሱ ምን እና ታዲያ የእናንተ ማኒስክሪፕት እንዲህ ይላል እያልክ ስትዋሽ ለምንድን ነው የምትዋሸው? ምንም አታውቀውን ነገር ሄደህ ሙስሊም ቤትም እንዲህ ነበር ስታጭበረበር የነበረው። በነገራችን ላይ ሲከታተል ስለነበር ነው። ምንም አታውቀውን ነገር እንዴት ታነሳለህ? ሰው ምን ሆነሃል? ደግመህ እንዳትዋሽ እሺ። ቂም ካለብህ ቂሙን ተውና ደግመህ እንዳትዋሽ። ማታውቀውን ነገር የሆነ ነገር ቻትጂፒቲ ላይ ሰርች እያደረግህ የምታገኘው ናት። እዛ አስምጣ እሺ። ስለዚህ ፔሽታ ማስኮይት አይደለም ሴፕቱዌጀንት የሚባል መጽሐፍ አለ ትለናለህ እንዴ? እሺ ፔሽታ ምንድን ነው? ሴፕቱዌጀንት የሚባል መጽሐፍ አለ ብለህ ትዋሸናለህ። ፔሽታ ምንድን ነው? እስቲ አዋቂ እንደ አዋቂ ስትጫወት ነበር። ፔሽታ ምንድን ነው? ሰሙ ተመስገን ሚቶን ተመስገን ሚቶን ከዚህ በኋላ የለም። እኔ የምልህ ራያ ሲሳይ እኔ ላሳይና እባክህን። እኔ ምንም ጭቅጭቅ አልፈልግም ሲሶ። እኔ ሲሶ ምንም ግርግርም አልፈልግም ጭቅጭቅም አልፈልግም። ላሳይና ልውረድ ወይ ደግሞ አይ አይደለም የሚል ካለ ያሳይ ራሱ ነው። ታሳየን ራያ ምንድነው? ምንም ማታውቀው ነገር አወራስ ተቀላቀም ማለት አይ ካንተ ጋርማ እንዴት ነው የምንግባባው? ሳሙ ሲጀመር ድሮም ጮት ከዚህ እስከዛ ነው። በሉ በቃ ሰላም ቆይ ፔሽታ ማንስክሪፕት
ፋሽካ ማንፈሪ ተብላችሁ ይሰማል። ምክንያቱም አታስወሩም። አንደኛ፣ ሁለተኛ ይሄ የእንስሳት ቤት አይደለም። አንድ ተብዬ ነው የመጣሁት። ሀሳቤን ልሰጥ ራሱ ለምን መሰለህ? ሀሳብን እኮ እንድትሰጥ እኮ አልከለከልኩም እኮ። ከአንተ በፊት እኮ የሰጡ ሰዎች እኮ እንዳለ እንትን ብያለሁ እኮ። አንተ አሁን ለምሳሌ የቋንቋ ነገር እሱ ሲጻፍ መዝሙር 22 ላይ የመዝሙር ዳዊት ጻፊ የአላህ የሚለውን ስም እንደተጠቀመ እንደዛ ምናምን አድርገህ ስትል እኔ በማል ገብቼ ይህንን ጥያቄ ጠየቅኩ። ስለዚህ ይህንን ጥያቄ ከመለስክ በኋላ ወደ እንትኑ ትቀጥላለህ፣ ወደ ውይይቱ ሪቪው ትቀጥላለህ። ነገራችን ላይ ምንም ክርክር ራሱ አያስፈልግም። የአረብ ክርስቲያኖች ራሱ በመጽሐፋቸው ላይ አላህ ብሎ ነው የሚያስቀምጡት። እኛ አይደለም የተፈጠረው እንዴት ምን እንደምንመስላችሁ አላውቅም። አላህ የሚል መጽሐፍ ላይ ተቀምጠህ አላህ ጣዖት ነው ብለህ ስታደብ ዛስ አይምሮ ላይ የሆነ ነገር አለ ማለት ነው። ኖ አይደለም። አሁን እኮ እኔ እኮ ጣልቃ የገባሁት እኮ አንተ ባልከው ነገር እኮ ነው። ይሄው ላሳይ ስል ማን ነው ሰሙ ይጮሃል። እኔ እንዴት ነው ማሳየው? አይደለም መዝሙር 22 ላይ ምንድነው አምላኬ ለምን ተውከኝ የሚለውን ቃል አላህ ብሎ ነው የተጠቀመው አልክ። አላህ ነው የሚለው ነው ያልኩት። አላህ አላልኩም። አላህ ምን ማለት ነው? አይለያዩም እኮ አልክ እኮ አንተ እኮ ዘሴም ሩት ነው ያለው ያልኩት። ሴሜቲክ ላንጉጅ ነው ዘሴም ሩት ነው ያለው ያልኩት። ሀሳብን ትቀይራለህ እኮ ቋንቋ ከመጣ ከተሰማ ይሰማል እንዴ? እሺ ዋዴ ይሰማል። ቀጥል። እሺ ኦኬ። እንዴ ለምንድን ነው የወጣው? ራሱ ነው የወጣው እና አይደለም። ኦኬ እሺ። ከወጣ እንግዲህ የተወሰነ ሀሳብ ልስጥና የሆነ ቦታ ለወጣ ነበረ፣ ለዛ ነው የገባሁት። ራያ ልኬል ያለው እሺ ኦኬ። እስከዚያ ልቀጥልና ከገባ አላህ አሁን ይሄ ብዙ ጊዜ የሚጫወቱት የቃላት ጨዋታ ነው እነዚህ ሰዎች ማለት ነው። ባይዘወይ ሙስሊሞች አላህ የሚለው ቃላት ሲጠቀሙና ባይዘወይ አላህ የሚለው አሳን አረቢክ የሚጠቀሙት ማንኛውም የአረብ ሰው አምላክ የሚለውን ቃል ለመጠቀም ሊጠቀሙ ይችላል፣ ቃሉ ማለት ነው። በኢስላሚክ ዴፊኒሽን ግን ሲጠቀሙት ቁረይሾች እንደሚጠቀሙት ያለ መጠቀም ነው። ምን ማለት ነው? ቁረይሾች እንደሚጠቀሙት ማለት ፊክስድ የሆነ ስም ማለት መጠሪያ ስም ነው። አረቦች ቁረይሾች ሲጠቀሙ የሚጠቀሙት እንደ ስም አድርገው ነው ማለት ነው። ኦኬ ልክ መጠሪያ ስም ተብሎ እንደሚጠራው ማለት ነው። ምናልባት ገብቶ አረያ አንድ ጥያቄ ልጠይቅ። አላህ የሚለው ቃል ትራንስሌት የሚደረግ ቃል ነው ብለህ ታምናለህ? ረያ አይደረግም። ጎበዝ፣ አይደረግም አይደል? ስለዚህ የአላህ መጠሪያ ስሙ ነው ማለት ነው። ሌሎቹ አላህ የሚለውን ቃላት የሚጠቀሙት አምላክ ለሚለው ትራንስሌሽን ነው አይደል? ሌሎቹ እንደ ስም ራሱ ይጠቀማሉ። አምላክ ለሚለው እሺ፣ አምላክ የሚለውን ማለት ነው እንጂ እንደ ስም የሚጠቀሙት ቁረይሾች አለ። ኦፍ ኮርስ ቁረይሾች ለምሳሌ የመሐመድ አባቱ ጣዖት አምላኪ ነው፣ አብደላ ነው። ቆይ ስማኝ፣ የመሐመድ አባቱ አሁን ጣዖት አምላኪ ነው፣ አብደላህ ነው የሚባለው፣ የአላህ ባሪያ ነው የሚባለው። ስለዚህ አምላኩ ጣዖት እንደሆነ የታወቀ ጣዖት ነው። ስለዚህ የጣዖቱ ስም ደግሞ የጣዖቱ ጣዖት አምላክ አይደለም አብደላ። ከዛ በፊት ለምሳሌ እኔ በራስህ ልምጣ። ለምሳሌ ጣዖት አምላኪ ነው አብደላ አይደለም። እኔ ለምሳሌ ልጄን አዶናይ ብዬ ብሰይመው እኔ ጣዖት አምላኪ ነው አብደላ አይደለም። መጀመሪያ መልስ ነው። አብደላ የነቢያችን ሰለላሁ ዐለይሂ ወሰለም አባት ጣዖት አምላኪ ነበሩ። ጎበዝ። አብደላ ግን ምን ማለት ነው? የአላህ ባሪያ ማለት ነው አይደል? አንዴ ቆይ እባክህ። እንዴ
አይዞ እንጂ እንዴ ስትጠየቅማ መልሳ አንዴ ቆይ እባክህ ማለት ጀምራል። እንደ አንድ ጥያቄ ስትጠየቅ በራስ ላስረዳ። ለምሳሌ አባት ጴንጤ ይሆንና አዶናይ ይባላል። አባት አዶናይ ስለተባለ አባት ኦርቶዶክስ ነው ማለት ምንድነው? ኦርቶዶክስ ነው ወይም ደግሞ ትክክለኛ አምላኪ ነው ማለት አይደለም። ወይም ደግሞ ማለት አዶናይ ብለው ያመልካሉ እኮ ጴንጤዎች። ምን ሆነ ነው አዶናይ ብለው ያመልካሉ? አዶናይ የሚሉት ቆይ ስማ፣ የማይመስል አርጊመንት። ቆይ አንዴ ስማ፣ አዶናይ የሚሉት አይደል? አንተም እነሱን ስማ እንጂ አውርተህ አወራኩ። አዶናይ ብሎ ቢጠቀም አንድ ፕሮቴስታንት ኦርቶዶክስ ነው ማለት ነው ወይ? ዳዝንት ሜክ ሴንስ እኮ ያነሳው አርጊመንት ራሱ። ስማ አንዴ ስማ፣ ተደረበኝ አትጭው። ቆይ አንዴ ስማ፣ እንዴት ሴንስ የማይሰጥ እንደሆነ ላሳየ። ማይ ብራዘር ተረጋጋ። ይኸውልህ ፕሮቴስታንቶች አዶናይን ነው የሚያመልኩት። ሶ ልጃቸው አዶናይ ቢሆን ፕሮቴስታንት ነው ወይስ ኦርቶዶክስ ብለህ መለየት አችልም በስሙ። ምክንያቱም እነሱም አዶናይ ያህዌ ኦኬ አማኑኤል የሚለውን ይቀበላሉ፣ እሱን ነው የሚያመልኩት ማለት ነው። ስለዚህ አዶናይ በሚል ስም እንደው ክርስቲያን ነው ወይም ኦርቶዶክስ ነው ወይም ፕሮቴስታንት ብለህ ልትለየው አችልም። በጣም ጥሩ አርጊመንት ያመጣው ሙስሊሞች የሚያመልኩት ጣዖት አላህ የሚባለውና ቁረይሾች የሚያመልኩት በመካ ላይ የተቀመጠው ድንጋይ እኩል ናቸው፣ አይለያዩም ብለህ መሰከርክ ማለት ነው። ስለዚህ ቆይ አንዴ ልጨርስና እሰጣለሁ። ቆይ አንዴ ለምን እንደሆነ ነርቨስ የሆንከው? መልስ ብለኛል። ዶንት ቢ ነርቨስ። መች ጠየቁ? ጣዖት ነው ቁረይሾች የሚያመልኩት ጣዖት ነው። አረብ ክርስቲያኖች አትደራረቡ። አንዴ ለሁለት አትጩ። ማይ ብራዘር ሚዩት አድርግና እንዴ ረጋ በለ። እሺ ጋይስ እንትን አድርጓ፣ ተደማምጣችሁ አውሩ። አትደራረቡ። አንዴ ቆይ ተደማመጡና በእናታችሁ እኔ ልጨርስና እሰጣለሁ። እየተደማመጣችሁ ወይ ደቂቃ ስጠን ወይ ደግሞ ዝም ብሎ እያወራ ነው። ወይ ደቂቃ ስጠን እሰጣለሁ። ይኸው ሐሳቤ እችን ልጨርስ። እየተሳደብክ የምታወራ ማለት እኔ ቁጭ ብዬ ምንድን ነው? ቁረይሾች ድንጋይ ያመልኩ እንደነበረ ስድብ ነው ሐዲስን ካላወቅ ማይ ብራዘር ስድብ ያልኩን ሐዲስ ነው ማለት አትጩህ። ቆይ አንዴ እስቲ አንዴ ረጋ በል። በስምንት ቀን የተገረዘ ድንጋይ ያመልካሉ ብለህ አሁን ያው አሁን ይኸው ስድብ ጀመረ። በጣም ተናዷል ማለት ነው። ተረጋጋ። አንዴ ቁረይሾች የሚያመልኩት ድንጋይ ነው ማለት ስድብ ነው ለአንተ? ክርስቲያኖች ሐዲስን አታውቅም ማለት ነው። ስለዚህ ላሳያ ቆይ አንዴ ረጋ በል ተደርበኝ አትጩ። ለምዶ ዝም ብለው ተረጋጋና ቆይ ሀሳብ ልጨርስና ከዛ ትቀጥላለህ እያልኩ የአንተ ገና 10 ዓመት ይቀራል እኮ ሙስሊም ለመባል ክርስትና አይደል እንደሄድከው። ቆይ ተረጋጋ። ሙስሊም ራሱ አይደለም ሁሉ ሙስሊም ተረጋጋ። መዝሙረ ያሬድ ያለው ክርስቲያኖች ወንድ ልጅ ታመልካለች ስትባሉ አዎ በሉ ብሏል። ወንድ ልጅ ታመልካለች። ዝም በል። ለምን ዝም እላለሁ? ተረጋጋ። ወንድም ከጭራሹ ዝም እንዳላስብልህ ነው መረጋጋት ያለብህ። ዝም መሬት ላይ በሰዓት እናውራ። ሲሶ አንዴ ላውራ። አሁን አንተ በመግባት የሚጧጧፍና የሚቀልጥ ቤት እኮ የለም። በቃ ትወርዳለህ፣ ከዛ ይወራል፣ ትመጣለህ። እሺ አሁን እነዚህ ሰዎች አንድ ቃል ስትናገር በጣም ነርቨስ የሚሆኑት ለምንድን ነው? እውነቱም በቃ የሚያመልኩት አምላክ እሱ ስለሆነ ማለት ነው። ስለዚህ አንድ ቃል ሲነገር እሪ የምትሉ ከሆነ ወይም መጻሕፍቶቻችሁን እወቁ፣ ካላወቃችሁ ደግሞ ጠይቁ። ኦኬ ቁረይሾች ያመልኩት የነበረው ድንጋይ ነው፣ ያንንም አላህ ብለው ይጠሩት ነበር ሲባል ተሳደብክ አለ። ሐዲስን አንብብ እንጂ ማይ ብራዘርስ። ሰሒህ ቡኻሪ 4376 ላይ ኦኬ ምን ነበረ ያሉት ቁረይሾች? ባይ ዘ ወይ መሐመድን የተከተሉ ቁረይሾች ማለት ነው። ኦኬ we used to worship
earth ወይም ደግሞ soil ማለት ነው and then bring a sheep and milk that sheep over it and perform the tawaf around it አለ። እሺ ይሄንን ያመልኩት ነበር አይደል ቁረይሾች? ይሄንን አላህ ብለው ይጠሩታል አይደል? ኤግዛክትሊ እናንተም ያንን ጥቁሩ ድንጋይ አላህ ብላችሁ ልታመልኩት ይገባል ማለት። ምክንያቱም ቁረይሾች ያመልኩት የነበረው ድንጋይ ምን በማድረግ ነበር የሚያመልኩት? ተዋፍ በማድረግ ማለት ነው። ማይ ብራዘር መካ ድረስ ሄደው ተዋፍ ታደርጋለህ? ኦፍ ኮርስ ታደርጋለህ። በቃ ከቁረይሾች የወሰድከው አምልኮ ነው እየወሰድክ ያለው ማለት። ቁረይሾች አላህ ብለው የሚያመልኩትን አካል ነው እያመለከ ያለው ማለት። እነሱ ድንጋይ ካገኙ ጥሩ ድንጋይ ካገኙ እሱን ያመልካሉ። ካላገኙ ደግሞ አፈር ወልለን ምን እናደርግ ነበር? ሺፕ ወይም ደግሞ ጎት በግ ወይም ደግሞ ፍየል አምጥተን እናልብና እዛ አፈር ቆልለን እሱን እየዞረን እናመልክ ነበር። መካ የሚደረገው ዘሴም ሺት ነው ማለት። ከእስልምና የነበሩ ቁረይሾች ይሄን ያመልኩ ነበር እና የሚያመልኩትን አካል ደግሞ አላህ ብለው ይጠሩት ነበር። so this is true እነሱ as a name ነው ያንን ስም የማን የትኛው አምላክ ነው አላህ ብለው የሚጠሩት? ስፔሲፊካሊ የጨረቃ አምላክ ማለት ነው። የጨረቃ አምላክን አላህ ብለው ይጠሩት ነበር። ስለዚህ ሙስሊሞችስ ያንን የጨረቃ አምላክ ነው አይደለ አላህ ብላችሁ የምትጠሩ? ኦፍ ኮርስ እሱን ነው። ለዛ ነው ትራንስሌት የማይደረገው። ጣዖት ሲሆንና የሆነ ስፔሲፊክ ቦታ የሚገኝ አካል ሲሆን ባይ ዘ ወይ ስሙ ትራንስሌት የማይደረገው። እንደ ጀግንነት አላህ የሚባለው እኮ ትራንስሌት አይደረግም ብላችሁ እንደ ጀብድ ታወራላችሁ። ጣዖት መሆኑን እየመሰከራችሁ ነው። ለምን? ለምሳሌ እንደው የሆነ አካባቢ የሚመለክ ጣዖት የትም ቢሄድ ስሙ ትራንስሌት አይደረግም። እንዶች የሚያመልኩት ለምሳሌ የሆነ ጣዖት ለምሳሌ ህንዶች የሚያመልኩት ረጅድ የሚባል ቢኖር ለምሳሌ የትም ቦታ ብትወስደው ረጅድ፣ ምክንያቱም እዛ ስፔሲፊካሊ ቦታ የሚገኝ ጣዖት ብቻ ስለሆነ ማለት ነው። የትም ቦታ የሚገኝና በሁሉም ቦታ የሚገኝ ነገር እንኳን አምላክ ይቀርና የተፈጠሩ ነገሮች በሁሉም ዘንድ የሚታወቁ ነገሮች ግን እንደየ አካባቢያቸው ስም ያወጡለታል። ለምሳሌ ፀሐይ በየትኛውም ቦታ የታወቀች ነች አይደል? ፀሐይ ስፔሲፊካሊ እዚህ አካባቢ ብቻ ነች ያለችው አይባልም። ስለዚህ ፀሐይ እያንዳንዱ በቋንቋ ይጠራታል። ለምሳሌ እንግሊዘኛው ሰን ሊል ይችላል፣ አማርኛው ፀሐይ ሊል ይችላል፣ አረብኛው ሌላ ሸምስ ምናምን ሊል ይችላል። ኦኬ እንደዚህ ያለ በመጥራቱ ፀሐይ ኦኬ ማለት በአማርኛ ስሙ የተሰጠበት ቀን ለምሳሌ የታወቀ ቃሉ የወጣበት ቀን የሆነ ለምሳሌ እንደው ትናንትና ነው ቢባል ፀሐይ የጀመረችው ወይም ደግሞ ፀሐይ የጀመረችው ትናንትና ነው ማለት አይደለም። ስሙ ትናንት ስለተጀመረ ማለት ፀሐይ ግን አዘ ኢንድ ኦፍ ዘ ዴይ ምንድነው በሁሉም የታወቀች ነው፣ በሁሉም ያለች ነች ማለት ነው። የአላህ ስም ትራንስሌት የሙስሊሞች አክቹአሊ የሙስሊሞች አላህ ትራንስሌት የማይደረግበት ዋነኛ ምክንያት መካ ውስጥ ብቻ የሚታወቅ ስለሆነ ነው። መካ ውስጥ ብቻ ነው የሚታወቀው። ማስረጃ አለ? አዎ አለ። ቁርአናችሁ የራሳችሁ ቁርአን ማለት ነው በመካና አካባቢዋ ዙሪያዋ ብቻ ያሉትን እንድታስፈራራ ተላከ ነው የሚለው። ወይም ደግሞ የካዕባውን ጌታ ይላል። የካዕባውን ጌታ እንድታመልክ ታዘዝክ ነው የሚለው። ይህ ካዕባ ጌታ የሚባለው በዛ ሰዓት ሁባልም ይሉት የነበረ የቁረይሾች አምላክ ነው ማለት ነው። ለዛ ነው ትራንስሌት የማይደረገው። እግዚአብሔር ግን የፍጥረታት ሁሉ ጌታ ነው። ኦኬ ፈረንጁ በራሱ ቋንቋ አምላክ ያንን የተገለጠው አምላክ ስሙን ሊገልጽ በሚችል ቃላት ይጠራዋል። ስሙ ሊገልጹ በሚችሉ ቃላት እግዚአብሔርን በቋንቋ ሊሚት አድርገን ልንጠራበት ወይም ደግሞ የሆነ መጠሪያ ስም ሰጥተን እግዚአብሔርን በዚህ ስም ነው የሚጠራው የተጸዋው ስሙ ይሄ ነው ተብሎ ሊሚት የሚደረግ አምላክ አይደለም። የፍጥረታት ሁሉ ጌታ እንደመሆኑ ፍጥረታት ሁሉ በቋንቋቸው ይጠሩታል በሚገልጽ ቃላት ማለት ነው። እዚህኛ እግዚአብሔርን ፈረንጆቹ ጋር ይላሉ። ኦኬ ሌሎችም እንደየ ዋቃ ይላሉ። አሁን ለምሳሌ ወደ ኦሮምኛው ተይል ዋቃ ይላሉ ማለት አምላክ ማለት ነው። አዘይ ኢንድ ኦፍ ዘ ዴይ ማለት
ኦኬ አዘኝ እንደው ሰተ አምላክ ማለት ነው እንጂ የሆነ መጣሪያ የተጸውዖ ስም ያለው አካል አይደለም። በቋንቋ ሊሚት የሚሆን አምላክ የለንም። በቋንቋ የሚወሰን የሚገደብ አምላክ የለም። አላህ ግን ትራንስሌት ከተደረገ በቃ የተጸውዖ ስሙ ነው። ትራንስሌት የማይደረግ የተጸውዖ ስሙ ኦኬ አላህ ማለት ነው። ላህ የሚለው የጨረቃ አምላክ ስም ብቻ ነው። ለዛ ነው ትራንስሌት የማይደረግ የመጠሪያ ስሙ ስለ ያ የመጠሪያ ስም ደግሞ በታሪክ ከታወቀ የጨረቃ አምላክ ስም ብቻ ነው። እሱ በማስረጃ ማሳየት ይቻላል ማለት ነው። ምናልባት ይሄ በተነሳው ሐሳብ ነው። ምናልባት ወንድም የሚሰጠው ሐሳብ ካለ ይስጥና በዲቤቱ ላይ ሪፍሌክሽን የተወሰነ መስጠት የሚቻል ከሆነ እንሰጣለን ማለት ነው። ምናልባት አሁን ባነሳሁት ግን ብራዘር የሚሰጠው ሐሳብ ካለ ይቀር። ለምንድን ነው የጨረቃ አምላክ ያልኩት? ባይዘ ወይ በየመስጊዱ ጨረቃ በደንብ ትመለከታላችሁ። ከዛ ጋርም የሚገናኝ መስጊዶቻቸው ላይ ጨረቃ ስጥ እያለ እኮ ነው ቲቸር። ከኔም ደቂቃ ላይ ሲሶ ከቀደም ያው አወራ አንተ ካወራ ላወራው እኔ ሪፍሌክሽን መስጠት አለብኝ። አንድ አይደለም ይዋጭ አንዴ ቆይ። አሁን ነው የመጣው። እኛ ከቀደም ቁጭ ብለን ነው ያለነው። ዲቤት ላይ አይደለም። መቼ መጣውኝ አይደለም ነገሩን አላወቅም ማለት ነው። ዲቤት ላይ አይደለም አይደለም ዲቤት ላይ አይደለም። እየሰማው ነበረ። ሲሶ አንዴ ፈቀድልኝ ላውራ። ይፈቀድልሃል ግን አንተ ካወራ በኋላ እሱ ሳይሆን የሚያወራው ክርስቲያን ነው የሚያወራው እያልኩ ነው። ቀጥል እኮ አሁን እኔ ሲጀምር አሁን ላውራ የፈለግኩት ሲሶ ከቅድም ያወራን የነበረውን አቤልም ነበር የውሃድ አሁን ነው የመጣው እንትኑን እያልኩ ያለሁት እያወራን ያለነው ምንድን ነው የሚለው ላይ ነው። አሁን ማታ ሁሱ ላይና እፎይ ላይ ያየነውንም ነገር እዚህ እያየን ነው ማለት ማሸነፍና መሸነፍ ላይ ከሆነ እስከ ስር የሚቀመጠውም ሌላ ትክክለኛ ነገር የሚፈልገውም ትክክለኛ ነገር አያገኝም። እና አብዛኛውን ኢትዮጵያ ላይ ያለው ችግሩ አንዱ ማሸነፍና መሸነፍ ላይ ነው እየተያያዘ ያለው። የዲቤት ወይ የውይይት ዓላማ ያ አይደለም። ሐሳብ ለሐሳብ ይጋጭ ወይ ሐሳብ ለሐሳብ ይሟገት እንጂ አንተ እንዲና አላቅም። የዋድ እድሜህን አላቅም። ትልቅ ሰው ነህ። ረያንም ሆነ ማንም እነንተናንም ስላየናቸው ማለት ነው። ለዛ ባካችሁ ይሄ ማታ ያየነውን ነገር አሁንም አንድገም። እኛ ያልን ያለነው ሐሳብ ለሐሳብ ይጋጭ ችግር የለውም። ሌላ ደግሞ እንደ ዲቤት ከሆነ እየተወራ ያለው ርዕስ ተይዞ ወይ በዲቤት ማታም አሁን ትልቅ ያናደደን ነገር ምንድነው? ቅድም ገልጬዋለሁ። ሲሶ ከርዕሱ ተወጥቶ ያልሆነ ነገር በመወራቱ ሌላ ነገር ውስጥ በመገባቱ ነው ሁላችንም ምንም አላገኘንም ያልነው። ለዛ አሁንም እዚህ ጋር የተቀመጠው ነገር ካለ በመደማመጥ ሁሉም የራሱን ሐሳብ ያቅርብ እንጂ ከሐሳብ ወጥቶ ሌላ ነገር ሲል ርዕስ ተቀይሮ ሲሆን ነው ሌላ ነገር ደስ የሚለው። እንደዛ እናድርገው እና ቅድም አሁን ለምሳሌ ክርስቲያን ምን ብላ ነበር? አንድ ወገን አንወግን ብዬ ነበር ከቅድም ማለት ሳንፈልግ ልንወግን እንችላለን፣ ግን ቢያንስ ደግሞ እንትንኑን ትንሽም ቢሆን ፍትሃዊነትን እቺ ስሜታችንን ተቆጣጥረን ማለት ነው። እና በጣም ኢዲየት የሆነ ቡልሺት የሆነ ሐሳብ ነበር ከውሱ ሲነሳ የነበረው ምናምን ነገር እያለሽ ነበረ። ያው ይሄን እንደዚህ ብለን ገብተን ማለት ለምሳሌ እንዲህ ስትይ አንቺ አንዱም ተነስቶ እኮ ያ ቡልሺት ነው ያነሳው እሱም ይላል። ያ አይደለም እኛ የምንፈልገው እንደዛ አይደለም። ግን ሐሳቡ ላይ እናውራ። እዚህ ጋር ለምሳሌ እንትና ይዞ የመጣው ሐሳብ አለ፣ ሁለቱም አልተመቸንም፣ እንትና ያቀረበው መንገድ አልተመቸም ምናምን እያልን በዛ ዙሪያ ነው እንትን እያወራን ያለነው እና ነገራቶች ይደጋገማሉ። አሁን እንትና ያለውም እንትናም ተነስቶ ይለዋል። አሰልቺ ነው የሚሆነው ያ ነገር። ለዛ እንደ ሐሳብ ቡልሺት ከሆነ ቃል መለቃቀም ሊሆን ነው መለቃቀም ሊሆን። እኔ ለምሳሌ ከፎ የያዝኩት ቃላቶች አሉ፣ እናንተም ልክ ከውሱ የያዛችሁት ቃላት እንዳለ ማለት ነው። ያን አይደለም እኛ የምንፈልገው። ቃል ከሆነ አሁንም ባለመግባባታችን ነው እየሄድን ያለነው።
ለዛ ይሄን ለማለት ነው። የውሃድ ርዕሱን ቀይረዋል ነው ያልኩት። የተቀየረበት ምክንያትም ትንሽ ረያን ቅድም ንግግር ሲያደርግ አንዳንድ ነገር ሲያወራ ሲሶ ገባና በዛ ላይ እንትን ሲል ነው ሰሙን መጣ ምናምን ነገር ወጣ ከርዕሱ ሌላ ነገር መጣ ዲቤት መሰለ እንትን ከፍተ ምናምን ነገር አልክ። እኔ ደግሞ ቅድም ጣዖት አትበል ያልኩህ ምክንያት የሙስሊሞችና የእንትኖች የሚያመልኩት ጣዖት ናቸው አልክ እና ተጠቀምክ። ለዛ ነው እንጂ ማናቃለን እንትኖች ጣዖት እንደሚያመልኩ ማናቸው። ቁረይሾች ከዚህ በፊት ከማስለማቸው በፊት ጣዖት የሚያመልኩ እንዳለ ያላሰለሙም ጣዖት በማምለክ የሞቱም አሉ እናቃለን። እሱን እየካድን አይደለም ግን እና ብለህ እኛ ሙስሊሞችንም ይላስገባ። ለዛ ነው እኔ በማል የገባሁት። ይቅርታ። አመሰግናለሁ። አንዳንድ ያነሱትን የውሃድ ላነስ ነው ቆራን አንድ ጊዜ ፈራን ጠብቅ አውራ እኛ ምድል እናገኘን ምን ተቀርማለሁ ሰው አንዴ ሚውት አድርግና ጠብቀንህ ነው። ጀስት ቀደም ስታወራ በጣም ያልኩና አንተ ላይ ሪፍሌክሽን አዳነስታው ላይ አሁን እስላምን ያወራው አሁን እኛ እንድናወራ እድል ስጠን። አትረብሽ። በቃ ቀደም ስትረብሽ ነበር አይደል? አትረብሽ። ሲሳይ ሳሙ ራይ ቆይ እንትን እናድርገው ታወራላችሁ። ይሄ ቀደም አሁን ቲንከር የተናገረው ጉዳይ ላይ ከሀሳቡ አልወጣም። በነገራችን ላይ ዩሃድም ያወራው ጉዳይ ከሀሳቡ አልወጣም። ሰሙም የተናገረው ራይን እንደዚሁ መጥቶ ያወራው ነገር ከሀሳብ የወጣ አይደለም። በእፎይና በሁሱ በኩል የነበረው ውይይት ላይ እግዚአብሔር እኮ ከኤርፖርት ማልፍ ስም ነው የሚል ነገር አንስቶ ነበረ ሁሱ ማለት ነው። ከዛ ለዚህ ደግሞ አላህ ኢትዮጵያውያን ሙስሊሞችም ደግሞ አረብ ሀገር ያሉ ክርስቲያኖችም አላህ የሚለውን ቃል እንደሚጠቀሙ ለመግለጽ ሙከራ አድርጎ ከዛ እኛ የምንጠቀመው የኛ አምላክ ስም ባህር የተሻገረ ነው እንደዚህ ነው የሚል መልክ ሊሰራ ፈልጎ ነበረ። ከዛ አንጻር አላህ የሚለውን ስም ይዞ ነው ራይን እንደዚህ አይነት ሐሳብ ያመጣ። ምን እያለ ነው? አላህ የሚለው ስም ያህዌ ከሚለው ስም ጋር የተያያዘ ነው ብሎ አርማይኩም ዕብራይስጡም ሰብታጀንም እያለ የተለያየ ምንም ማስረጃ የሌላቸው ነገሮችን ነካክተዋል። ስለዚህ አሁን ሲጀመር ራሱ ሁሱ ራሱ እዛ በውይይቱ ጊዜ ላይ ያነሳው ሐሳብ በጣም የሚያስቅና የደከመ ሐሳብ መሆኑን ለመናገር ሞክረናል በቻለው መጠን። እሱ ላይ ብናተኩር የበለጠ ዮሐድም ቀደም ካብራራው ሐሳብ ጋር ራይም ከጀመረው ሐሳብ ጋር አያይዘን በደንብ መሄድ እንችላለን። እኛ እግዚአብሔር ስንል ወይም ፈረንጆቹ ጋድ ሲሉ አሊያም ደግሞ በኦሮምኛ ዋቀዮ ሲባል ወይም በሌላው ቋንቋም የተለያየ ስያሜ በመጽሐፍ ቅዱስ ትርጉሙ ሲገባ መሰረታዊ የሆነ የስሙን አቻ ቃል በመጠቀም በሀገሬው ቋንቋ መጠሪያ ከማበጀት አንጻር ነው እንጂ እንደው ወንዝ የማይሻገር ኤርፖርት የማይሻገር ስም ሆኖ አይደለም። የአረብኛ እናውቃለን። እስልምና ሲመጣም እንደ ሃይማኖትን ብቻ ሳይሆን እንደ የቋንቋም የባህልም አብዮታዊ ወረራ ነው የተደረገው። በእስልምና መስፋፋት ውስጥ የታወቀ ነው። ስለዚህ ሰዎች የግድ በዛው ስም እንዲጠሩ ይገደዳሉ። ያንኑ ቋንቋ እንዲማሩ ይገደዳሉ። ቴክኒካሊ የቀኝ ግዛት ስርዓት በሉት። ገባችሁ? እኛ ግን እግዚአብሔር መሰረታዊ በሆነ ሐሳብ እግዚአብሔር ነፃነት ሰጥቶናል። የባህል ወረራ አይደለም የተደረገብን። እምነታችንን ስንቀበል እግዚአብሔርን የእግዚአብሔርነት ማንነቱን በሚገልጥ መንገድ መሰረታዊ የሐሳብ የትርጉም ይዘቱን ባልተዛነፈ መንገድ ለኛ በሚገባን ወይም ለኛ በሆነልን መንገድ እንድንጠራ ተፈቅዶልናል። እግዚአብሔር ስንል የሕዝብ ሁሉ ጌታ ማለታችን ያው መጽሐፍ ቅዱስም ላይ የተጠቀሰው መሰረታዊ የአምላክ ስም ተብሎ የተጠቀሰው አምላክ ወይም ጌታ የሚለውን ነገር ያለቀቀ ሐሳብ በያዘ መንገድ ማለት ነው። ስለዚህ መጀመሪያም ሁሱ ውይይቱ ላይ አላህ ዓለም አቀፍ ስያሜ እንደሆነ ከዛ እግዚአብሔር ደግሞ ኤርፖርት እንደማይሻገር የተናገረበት የትርጉም መንገድ ልክ አይደለም የሚል ሐሳብ አንስተናል። እሱ ላይ ብናወራ ጥሩ ይመስለኛል። ቅድም ራያ ከያዘው ጉዳይ ላይ ሰሙ ራይም ዩሃድም በዚህ ጉዳይ ላይ ብናጠነጥን ደስ ይለኛል። ያንንም ብንፈርት
እኔ አካሄድ ነው ያስተካከልኩት። እኔ አካሄድ ነው መስመር ሰልሰል